እኔ ሁሌም ወደ ውይይት በምገባ ጊዜ ሐቅን አላህ በተቃራኒ ወይም ደግሞ በዛኛው ወገን አንደበት ላይ ግልጽ እንዲያደርግልኝ ይፈልጋለሁ ይላሉና አንዱ እኔንም ወንድሜ ሙዓዝንም ይህንን የኢማሙ ሻፊዒን ምክር ሁላችንም ውስጣችን እንዲኖር ንያችንን ኢኽላሳችን እንድናስተካክል ይህንን ለማሳየት ወዳለሁ። ሌላው ደግሞ የምንወያይበት መስአላ ዓቀዲ አይደለም፣ መስአላ ፊቅሃዊ ነው። እኔ ስለ ቢድዓ ስናወራ በኋላ ላይ ገልጸዋለሁ። የምናወራው ዓቀዲ የሆነውን የቢድዓ ኮንሰፕት አይመስለኝም። ፊቅሃዊ ወይንም ዓመሊ የሆነውን የቢድዓ ኮንሰፕት ነው የምናወራው። ከዛ አንጻር በዑለማዎች ዘንድ ያለ የኺላፍ አጀንዳ የሆነን ሰፊ መውዱዕ ነው የምናነሳውና ከዛ አንጻር አሁንም ኢማሙ ሻፊዒ ምን ይላሉ? ረእዩ ሰዋቡን የሕተሚሉ ልኸጠእ ወረእዩ ገይሪ ኸጠኡን የሕተሚሉ ሰዋብ ይላሉ። እኔ ያስኩት ሐሳብ ልክ ነው ብዬ አምናለሁ፣ የሌሎች ሐሳብ ደግሞ ስህተት ነው ብዬ አምናለሁ። ግን የኔም ለመሳሳት እድል አለው፣ የሌሎችም ልክ የመሆን እድል አለው ይላሉ እና እንዲህ አይነት ስፔስ ለተቃራኒ ወንድሞቻችን መስጠት መቻል አለብንና የነዚህ የአኢማዎቻችን መለያየት ለኡማው ዝነት ነው ብዬ ነው የማስበው። አራቱ መዝሃቦች ባይፈጠሩ ኖሮ ምናልባት ይጠብብን ነበር አይደለም። ከዛ ውጭ ዛሂርዮች የምትሏቸው ሌሎች ዑለማዎችም ሙጅተሂድ ሙጥለቅ ላይ የደረሱ ዑለማዎች መኖራቸው ለኡማው ረሕማ ነው። ስለዚህ እኔም ሆንኩ ወንድሜ ሙዓዝ ከኪሳችን አውጥተን የምናወራው ነገር ይኖራል ብዬ አልጠብቅም። የአኢማዎቻችን ንግግር ነው የምናመጣው። ከዛ አንጻር ሁሉም ለሐቅ ብቻ እንትን እንዲኖረው በዚሁ አጋጣሚ ለማስገንዘብ ነው የምወደው። እንግዲህ በኋላ ላይ በሂደት ስንገባ ደግሞ የምናነሳቸው የተለያዩ ሐሳቦች ይኖራሉ። ስለዚህ የማሸነፍ የመሸነፍ ጉዳይ አይደለም፣ ያው ሐቁን ግልጽ የማድረግ ጉዳይ አድርጋችሁ እንድትወስዱት አደራ ለማለት እወዳለሁ። ሚዩት ነህ ይሱ። እሺ ይቅርታ። ጥሩ እንግዲህ አደራቸውን ሰምታችኋል። ሁለቱም የመጡበትን ዓላማ በደንብ ያውቃሉ። እዚህ የመጣ ነው ለመማማር ነው፣ ለኢርሻድ ነው ብለዋል። እርስ በርስ ተከባብረው እስከ መጨረሻው በጣም ምሳሌ መሆን የሚችልና ሐቂቃ ደግሞ ለታሪክም የሚቀመጥ ቆንጆ ውይይት አድርገው እንደሚሄዱ ኢንሻአላህ ባለሙሉ ተስፋ ነኝ። ስለዚህ እናንተ ደግሞ በመሃል በተቻለ መጠን ሼር ማድረግ ታፕታፕ ማድረግ እንዳትረሱ አደራ ልላችሁ እወዳለሁ። አሁን ቀጥታ የምንገባው ወደ ኡስታዝ በተስማማነው መሰረት ወደ ኡስታዝ አደም ፕሬዘንቴሽን ነው የምንሄደው። ስለዚህ ከአሁኗ ሰዓት ጀምሮ 20 ደቂቃ ይኖረዋል። በዚህ 20 ደቂቃ ውስጥ የመጀመሪያ የመነሻ ሐሳቡን ያቀርብልናል። ከዛ ደግሞ ኡስታዝ ሙዓዝ እንደዚሁ 20 ደቂቃ የመነሻ ሐሳቡን ያቀርብልናል። ከላይ ሰዓት አስቀምጣለሁኝ። ኡስታዝ አደም ሰዓትህን እያየህ በራስህ እንትን ማኔጅ ለማድረግ ሞክር። 5 ደቂቃ ሲቀርህ ግን አንድ ጊዜ አስታውሳለሁ 5 ደቂቃ ቀርቶሃል ብዬ ሁለታችሁንም የማስታውስበት ይሆናል። ኢንሻአላህ መልካም ውይይት ለሁላችንም እመኛለሁ። ኮሜንቱም ላይ እንግዲህ አደራ ላለሁ። ወደ ኡስታዝ አደም እንመለስ። ቢስሚላህ መርሐባ። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ አሽረፊ ኸልቂላህ ወዐላ አሊሂ ወአስሐቢሂ ወመን ዋላህ። አማ በዕድ እንግዲህ እኔ ዛሬ ይዤው የቀረብኩት ሐሳብ ርዕሱ እንግዲህ ሶሻል ሚዲያ ላይ ሲንቀሳቀስ ነው ያየሁት። በእርግጥ ይሱ ርዕሱን አልነገረኝም። ፐርሰናሊ ግን የቢድዓ ቆንጆ አለው ወይ የሚል እንትን ነው ያየሁት። አዎ የቢድዓ ቆንጆ አለው የሚል ነው የኔ አቋም። እንደ አቋም እሱን ይዤ ነው የመጣሁት ኢንሻአላህ። ለዚህ ደግሞ በጣም በርካታ ዑለማዎች ይህንን ነው የሚደግፉት ብዬ ነው የማምነው፣ በአራቶቹም መዝሃቦች እንደዚሁም ደግሞ ከዛሂርዮችም ጭምር ያው ይህንን አቋም እንደሚከተሉ ነው እኔ የማምነውና ስለዚህ ማድረግ የፈለግኩት ነገር ምንድን ነው? እንደው የቢድዓን ዴፊኒሽን በተወሰነ መልኩ ማየት ካለብኝ አላውቅም። በእርግጥ ኡስታዝ ሙዓዝም ሊያየው ይችል ይሆናል። እሱ ላይ ብዙ የምንጋጭ አይመስለኝም። ዋና ዋና የሚባሉ የኢማሙ ሻጢቢ ያስቀመጡት የቢድዓ ዴፊኒሽን አለ። ከዛ ውጭ ደግሞ ከሰለፎቻችን የኢማሙ ሻፊዒ እና ቀራፊ እና ዒዝ ብን ዓብድሰላም የተለያዩ በጣም በርካታ ዑለማዎች ደግሞ ያስቀመጡበት የቢድዓ ኮንሰፕት አለ። ባጭሩ ዑለማዎቻችን ስለ ቢድዓ በሚነሳበት ጊዜ ቢድዓ ሐቂቅያ ላይ ወይንም ደግሞ 100% ከዲን ምንም አይነት ማስረጃ የሌለው ቢድዓን ሁሉም ይነቅፋሉ። ቢድዓ ይከፈላል የሚሉትም አይከፈልም የሚሉትም ይሄን ይነቅፋሉ።
ከዛ ውጪ ዑለማዎቻችን የሐነፊ መዝሃብ፣ የሻፊዒ መዝሃብ፣ የሐንበሊ መዝሃብ ኦልሞስት ኦል በሚባል ደረጃ ቢድዓ ለሁለት ይከፈላል፣ ቆንጆ ቢድዓና መጥፎ ቢድዓ አለው ብለው ነው የሚያስቡት። የማሊክዮች መዝሃብ ሙተአኺሮቹ የቢድዓ ቆንጆ አለው ብለው ነው የሚያስቡት። ለዚህ ማስረጃ አመጣለሁኝ። እንደዚሁም ደግሞ የኢማም አሰንዓኒ ሳሒብ ስቡለ ሰላም እሳቸውም የቢድዓ ቆንጆ አለው ብለው ነው የሚያምኑት። ኢማም ኢብኑ ሐዝምም በጣም በሚያስደንቅ ሁኔታ የቢድዓ ቆንጆ አለው ብለው ነው የሚያምኑት። ስለዚህ የቢድዓ ቆንጆ አለው የለውም ብለው በዚህ ደረጃ ዑለማዎቹ ያው የሉም የሚሉ ዑለማዎችን አይ ቲንክ ወንድሜ ሙዓዝ የመጣባቸዋል ብዬ ስላሰብኩኝ ነው ጊዜ ላለመውሰድ። የቢድዓ ቆንጆ አለው የለውም የሚለውን ግን ከቢድዓ ዴፊኒሽን ተነስተው ነው የሚሄዱት። ነገር ግን እኔ የቢድዓን ዴፊኒሽን ጊዜ ካገኘው በኋላ ብመጣበት ጥሩ ስለሚሆን፣ ምክንያቱም ሰዓቷ ትንሽ ያነሰች ስለመሰለኝ በቀጥታ የዑለማዎችን ሐሳብ ሰርድ ወደ ማድረጉ ብሄር ነው ጥሩ የሚመስለኝና ከዛ አንጻር እኔ በእንትኖቹ ነው መከፋፈል የፈለግኩት። ማለት በአራቶቹ መዝሃብ ያሉ የቢድዓ ቆንጆ አለው ብለው የሚያስቡ ዑለማዎችን ነው ማንሳት የፈለግኩት። እንደው ከአቅደሙ ከኢማም አቡ ሐኒፋ መዝሃብ ከነሱ ስንጀምር አልኻዲሚ ፊ ኪታቢሂ በሪቃ መሕሙድያ በተሰኘው ኪታባቸው ላይ አልቢድዓቱ ማ ኡሕዲተ ዐላ ገይሪ ቅያሲ አስሊን ሚን ኡሱል ዲን በሚል አስቀምጠዋል። አልቢድዓቱ አልረእዩ አለዚ ለም የኩን ለሁ ሚነል ኪታቢ ወላ ሚነ ሱነቲ ሰነዱን ዛሂሩን አው ኸፊዩን ሙስተንበጡን ብለው ቢድዓ የምንለው ከሱና ምንም አይነት ሰነድ ምንም አይነት መደገፊያ የሌለው ነገር እንደሆነ ብለው ገጽ ሞጁል 1 ገጽ 86 ላይ ያስቀመጡበት አግባብ አለ። ከዛ ውጭ ኢማም አልሙናዊም እንደዚሁ አልየውመ አክመልቱ ለኩም ዲነኩም የሚለውን የቁርአን አያ በሚፈስሩበት ጊዜ ወአማ ማ ሸሂደ ለሁ ቀዋዒዱ ሸርዒ ፈመቅቡሉን ከቢናኢ ነሕዊ ሪባጢ ወመዳሪሰ ወተስኒፊል ኩቱብ ብለው ቢድዓ ለሁለት እንደሚከፈል ግልጽ በሆነ ቋንቋ ያስቀመጡበት አግባብ አለ። እንደዚሁም ደግሞ የአልዓይኒ ፊ ሸርሒ አልቡኻሪ 11 ሙጀለድ 126 ላይ ስለ ቢድዓ በሚናገሩበት ጊዜ ኢንካነት ሚማ የንደሪጁ ተሕተ ሙስተሕሰንን ፊ ሸርዒ ፈሂየ ቢድዓቱን ሐሰና ብለው አልዓይኒ ሰሒህ ቡኻሪን በሚሸርሑበት ጊዜ ያስቀመጡበት አግባብ ነው ያለው። አሁንም አልዓይኒ አሁንም ሙጀለድ 5 230 ላይ ወልቢድዓቱ ሉገተን ኩሉ ሸይን ዑሚለ ዐላ ገይሪ ሚሳሊን ሳቢቅን እያሉ ከሄዱ በኋላ ወቢድዓቱን ሐሰነቱን ወሂየ ማ ረዋሁ ልሙእሚኑነ ሐሰነን ወላ የኩኑ ሙኻሊፈን ልልኪታቢ አው ሱነቲ አው ልአሰሪ አው ልእጅማዒ። ቢድዓ ሐሰና ቆንጆ ቢድዓ ማለት ያው ሙእሚኖች ሐሰን ነው ጥሩ ነው ብለው ያዩት ነው። ወላ የኩኑ ሙኻሊፈን ልልኪታቢ ለቁርአን አው ሱነቲ ወይም ለሱና አው ልአሰሪ ወይንም ደግሞ ለአሰር ያልተጋጨ የሆነ አው ልእጅማዒ ወይንም ከኢጅማዕ ጋር ያልተጋጨ ይሄ ቢድዓ ሐሰና ይባላል ብለዋል። እዚህ እንግዲህ አልዓይኒ ፊ መዝሀብ አልሐነፊ በጣም ትልቅ ሙዕተመድ የሆኑ ናቸው። አሁንም አኺሩል ሙሐቂቂን የሚባሉት ኢብኑ ዓቢዲን ፊ ሐሺየቲሂ ምን ብለዋል? አልቢድዓቱ ኸምሰቱ አቅሳም ብለዋል። ቢድዓ ለአምስት ይከፈላል ብለዋል። ወኢላ ፈቀድ ተኩኑ ዋጅባ ብለው መጨረሻ ላይ ዋጅብም የቢድዓ ዋጅብም እንዳለ ያስቀመጡበት አግባብ አለ። ሰዕድ ተፍተዛኒ እሳቸውም ኦልሞስት ኦል በሚባል ደረጃ ሐቂቃ በቃ ቢድዓ ይከፈላል ነው የሚሉትና ወሚነል ጀሃላ መን የጅዐሉ ኩለ አምሪን ለም የኩን ፊ ዘመኒ ሰሓበቲ ቢድዓተን መዝሙመተን ወኢን ለም የቁም ደሊሉን ዐላ ቁብሒሂ ብለው እንደውም በጣም ሸንቆጥ ያደረጉበት አግባብ አለ። እነዚህኛዎቹም በጀህል የፈረጁበት አግባብ ነው ያለው። ከዛ ውጭ ኢማሙል አሉሲም ተፍሲራቸው ላይ ወረህባንየተን ኢብተደዑሃ የሚለውን የቁርአን አያ አምጥተው ማ የዱሉ ዐላ ዘሚል ቢድዓቲ ሙጥለቀን ይሉና ወተፍሲሉል ከላሚ ፊል ቢድዓቲ ማ ዘከረሁ ኢማም ሙሕይዲን ብለው አልቢድዓቱ ኸምሰቱ አቅሳም እያሉ ኢማም ሙሕይዲን አልኢማም ነወዊ የኢማም ዒዝ ብን ዓብደሰላምን ሐሳብ አምጥተው የተነተኑበትን አግባብ ተቀብለው የሄዱበት አግባብ አለ። ኢማሙል ለክነዊም በተመሳሳይ መልኩ ይሄው ሐሳብ ነው ያላቸው። ባጭሩ የሐነፍያ መዝሃብ በሙሉ ማለት በሚቻልበት አግባብ ቢድዓ ቆንጆ አለው፣ ቢድዓ መጥፎ አለው ብለው የሄዱበትን አግባብ እናያለን። ወደ ማሊክዮችን በምንመጣበት ጊዜ ማሊክዮች በነገራችሁ ላይ ቁደማዎቹ ትንሽ የቢድዓ ቆንጆ የለውም የሚል አይነት አንደምታ ያላቸው ንግግሮች አሏቸው። ሙተአኺሮቹ ግን ሙሐቂቆቹ የቢድዓ ቆንጆ አለው የሚል ነው ያመጡት። የኢማሙ
ማሊክ አካባቢ ላይ ብዙ ንግግሮች አሉ። እነሱም በኋላ ላይ እንመጣባቸው ይሆናል። አልሐዋዲት ወልቢድዕ ጦርጦሺ ኢማሙ ጦርጦሺ እዚህ ስለ ቢድዓ የጻፉት መጽሐፋቸው ላይ ገጽ 48 ላይ ኢነሁ ለሐሰኑ ወሁ አምሩ ሙሕደቱን ለም የኩን ፊ ዘመኒ አቢ በክሪ ወዑመረ ወዑስማነ ብለው ያስቀመጡበት አግባብ አለ። ስለ ሰላተል ዊትር በሚናገሩበት ጊዜ ማለት ነው። እንግዲህ የጻፉት መጽሐፋቸውን የቢድዓ ቆንጆ የለውም ለማለት ነው ኦፍኮርስ። ነገር ግን ዊትርን በጣም ቆንጆ ነው ብለው ማነው ቁኑት ፊል ዊትር አፍወን ዊትር ላይ ቁኑት መቅራት ቆንጆ ነው ብለው የሄዱበት አግባብ አለ። ማሊኪ ናቸው። በጣም ሚነል ሙተሸዲዲን ናቸው። ባይዘወይ ቢድዓ አይከፈልም ከሚሉት ናቸው። ግን ኢስቲትናአቶች እንዳሏቸው ነው። ኢብኑ አብድልበር ፊል ኢስቲዝካር ሙጀለድ 268 ላይ ወአማ ቀውሉ ዑመረ ኒዕመቲል ቢድዓቱ ፊ ሊሳኒል ዓረቢ እኽቲራዑ ማ ለም የኩን ወብቲዳኡሁ ብለው የተነተኑበት አግባብ አለ። የኢማም የሰይዱና ዑመር ንግግር ሉጋዊ እንዳልሆነና ሸርዒ እንደሆነ ያስቀመጡበት አግባብ አለ። ወማ ካነ ሚን ቢድዓቲን ላ ቱኻሊፉ አስለ ሸሪዓቲ ወሱና ፈቲልከ ኒዕመቱል ቢድዓ ኒዕመቱል ቢድዓ ሃዚህ ያሏት የሸሪዓውን ቁርአንና ሐዲስን የማይኸልፈውን ነው ብለው ያስቀመጡበት አግባብ አለ። ኢብኑል ዓረቢ ፊ ሸርሒሂ ዐለ ትርሚዚ ሙጀለድ 10 147 ላይ እንደዚሁ ኢዕለሙ ዐለመኩሙላህ አነል ሙሕደታት ዐላ ቂስመይኒ ሙሕደታቶች በሁለት ይከፈለዋል ብለው አስቀምጠዋል። ወሙሕደቱን ቢሐምሊ ነዚሪ ዐለ ነዚሪ በቅያስ ማለት ነው። በዛ መልኩ እንትን እንዳለ ያስቀመጡበት አግባብ አለ። ማለት በጣም በርካታ ንሶች ስለሆኑ እያለፍኩ ማንሳት በጣም እገደዳለሁ ከሰዓት አንጻር ማለት ነው። በኢማሙ ማሊክ እንትን እንደዚሁም ኢማሙ አልባጂ ፊ ሸርሒሂ ሊልሙወጣ ኒዕመቱል ቢድዓቲ ሃዚህ የሚል የሰይድና ዑመር ንግግር ላይ ሊአነ አልቢድዓተ ሁወ መብተደአ አው መብቱዲአ ፊዕሉሁ መብተደአ ፊዕለሁ አልሙብተዲዑ ዱነ አን የተቀደመሁ ኢለይሂ ገይሩሁ ፈብተደዐሁ ዑመሩ ወታበዐሁ ዐለይሂ ሰሓበቱ ወናሱ ኢለሃሉ መጀራ እያሉ እንደሚከፈል አስቀምጠዋል። ኢማሙ ዘርቃኒም እንደዚሁ ፊ ሸርሒሂ ሊልሙወጣ ፈቃለ ዑመሩ ኒዕመቲል ቢድዓቱ ሃዚህ ወሰፈሃ ቢኒዕማ ሊአነ አስለ ማ ፈዓለሁ ሱና ስለሆነው ኒዕማ ብለው በዛ መልኩ ያሞካሿት። ወኢነመል ቢድዓቱል መምኑዓቱ ኺላፈ ሱና ላይ የመጣ ነው፣ ሱናን ተቃርኖ የመጣ ነው መጥፎ ቢድዓ ብለው ያስቀመጡበት አግባብ አለ ማለት ነው። ወአማ ኢብቲዳዑል አሽያኢ ሚን ዐመሊ ዱንያ ፈሙባሑን ቃለሁ ኢብኑ አብድልበር ብለው ያው ይሄ የዱንያውን ነገር እንዳይቀላቀል ያስቀመጡበት አግባብ አለ። ኢማሙል ቀራፊ ያው ሚን አለዚነ ዩዕረፉነ ቢሃዚህ ተቅሲማት ሐቂቃ የሸይኽ ዒዝ ብን ዓብድሰላም ደረሳ ናቸው እና መዝሃባቸውን ካመጡ በኋላ ፊልፎሮቅ ሙጀለድ 204 ገጽ ላይ ወልሐቁ ተፍሲሉ ብለው አመጡ። መጨረሻ ላይ ቢድዓ መከፈሉ ነው ትክክለኛው አቋም አሉ። ወአነሃ ኸምሰቱ አቅሳሚን ለአምስት እንደሚከፈል ዋጅብ፣ ሙስተሐብ፣ መክሩህ፣ ሙሐረምና ሐራም ተብሎ የሸሪዓ ሚዛን ላይ እንደሚቀመጥ ነው ምናምነው ብለው የሼኻቸውን የዒዝ ብን ዓብድሰላምን ሐሳብ ይዘው ያንጸባረቁበት አግባብ አለ ማለት። እነዚህ ሁሉ የማሊኪያ መዝሃብ ላይ ያሉ ናቸው። በጣም በርካቶች ናቸው። ኢማሙል ኡብይም ፊ ሸርሒሂ ፊ ሰሒህ ሙስሊምም እንደዚሁ ይሄንኑ አቋም ይዘው ነው የሄዱት። عند الشافعية ስንመጣም ኦልሞስት ኦል በዛ ደረጃ ነው ቢድዓ እንደሚከፈል ነው እንትን የሚያደርጉት። አቡ ኑዓይም ፊል ሒልያ ኒዕመቲል ቢድዓቱ ሃዚህ የሚለውን ኢማሙ ሻፊዒ ተንተርሰው ቢድዓ ለሁለት የከፈሉበትን አግባብ አስቀምጠዋል። ምን አሉ? በሰነዳቸውን ያወሩን ሐደተና አቡ በክሪን አልአጁሪዩ ሰና ዓብደላህ ብን ሙሐመድ አልዓጥሺ ሰና ኢብራሂም ብን አልጁንዲይ ሰና ሐርመለት ብን የሕያ ቃለ ሰሚዕቱ ሙሐመድ ብን እድሪስ አልሻፊዒ የቁል አልቢድዓቱ ቢድዓታኒ። በነገራችሁ ላይ ቢድዓ ለሁለት ለመከፈሉ ከሰለፎች ነው ያገኘንለት፣ ከኸለፎች አይደለም፣ ከሰለፎቻችን ነው ያገኘንለት። ወዓላ ረእሲሂም ሃዘል ኢማም አልከቢር አልኢማሙ ሻፊዒ ምን አሉ? አልቢድዓቱ ቢድዓታኒ፣ ቢድዓ ለሁለት ይከፈላል አሉ። ቢድዓ መሕሙዳ የሚመሰገን ቆንጆ የሚባል ቢድዓ፣ ወቢድዓ መዝሙማ መጥፎ ቢድዓ አሉ። እሱን ደግሞ እንዴት ነው ብለው ዲፋይን ሲያደርጉት ፈማ ዋፈቀ ሱነተ ሱናን ገጥሞ የመጣ ፈሆ መሕሙድ ቆንጆ ቢድዓ ነው አሉ። ወማ ኻለፈ ሱነተ ሱናን ኸልፎ የመጣ ፈሆ መዝሙም መጥፎ ቢድዓ ማለት እሱ ነው አሉ። ወሕተጀ ቢቀውሊ ዑመር ብን አልኸጣብ ሰይድና ዑመር ኒዕመቲል ቢድዓቱ ሃዚህ ያሉትን የተራዊሕን ቢድዓ እሱን እንትን አምጥተዋል። ኢማሙል በይሃቂም በሰነዳቸው አውርተውታል። ሰነዱ ሰሒህ ነው፣ ላ ጉባር ዐለይህ ከማ የቁል ኢብኑ ተይሚያ ዐለይህ ረሕመቱላህ። ኢማሙል ገዛሊ ፊል ኢሕያ ሙጀለድ 1 276 ላይም እንደዚሁ ወላ የምነዑ ሚን ዛሊከ ከውነሁ ሙሕደተን ፈከም ሚን ሙሕደቲን ሐሰን ብለው ስንትና ስንት አዳዲስ የተሰሩ ስራዎች አሉ፣ ነገር ግን ቆንጆ የሆኑ ቢድዓዎች ብለው ያስቀመጡበት አግባብ አለ ማለት ነው።
ኢማሙል ዒዝ ኢብኑ ዐብድሰላም ሐዲስ ወላ ሐረጅ ቢድዓ ለሁለት የመከፈል ጉዳይ ከአንሁ የመጀመሪያ ሰው ተደርገው ሁላ እስከ መቀመጥ ደረጃ ደርሰዋል። ፊ ቀዋዒዲህ እንዲህ ብለዋል። ሙጀለድ 2 204 ገጽ ቁጥር ላይ አልቢድዓቱ ፊዕሉ ማ ለም ዩዕሃድ ፊ ዐስሪ ረሱሊላሂ ሰለላሁ ዐለይሂ ወሰለም። በዚሁ አጋጣሚ ቢድዓን ዲፋይን እያደረግኩም ነው እየሄድኩኝ ያለው ሰዓት ለመቆጠብ ነው። በነቢዩ ዐለይሂ ሰላቱ ወሰላም ዘመን ያልተሰራን ነገር መስራት ነው አሉና ወህ የሙንቀሲመቱን ወደ አሕካመል ኸምሳ አተክሊፊያ ወደ አምስቶቹ አሕካመል ኸምሳ ይከፈላል አሉ። ቢድዓ ዋጅባ ዋጅብ የሆነ ቢድዓ አሉ፣ ወቢድዓ ሙሐረማ ሐራም የሆነ ቢድዓ አሉ፣ ወቢድዓ መንዱባ ሙስተሐብ ይሆናል አሉ፣ ወቢድዓ መክሩሃ የተጠላ ወቢድዓ ሙሐረማ ብለው ለእያንዳንዱ ቢድዓ ደው ምሳሌዎችን መጽሐፋቸው ላይ አስቀምጠው አልፈዋል ማለት ነው። አቡ ሻማም እንደዚሁ አልባዒስ የተሰኘው ስለ ቢድዓ የጻፉት መጽሐፋቸው ላይ ገጽ 22 ላይ ثم الحوادث ከዚያም አዳዲስ የመጡ ነገሮች ብለው አስከትለው አመጡና ሙንቀሲመቱን ኢላ ቢድዕ ሙስተሕሰና ወኢላ ቢድዕ ሙስተቅበሐ ጥሩ ጥሩ የሚባሉ ቢድዓዎች አሉ፣ እንደዚሁም ደግሞ መጥፎ የሚባሉ ቢድዓዎች አሉ አሉ። ፈልቢድዑል ሐሰና ሙተፈቁን ዐላ ጀዋዚ ፊዕልሃ ወልኢስቲሕባብ ለሃ ብለው ቢድዓ ሐሰና እሱን ለመስራቱ ኢትፋቅ አለበት ሁላ ነው የሚሉት የዑለማዎች ምልአተ ድምፅ አለበት ነው የሚሉት። ኢብኑል አሲር ፊ ኒሃያ ሙጀለድ 106ም አልቢድዓቱ ቢድዓታኒ ቢድዓቱ ሁደን ወቢድዓቱ ضላላ ብለው አስቀምጠዋል። ቆንጆ የሚባል ሲራጡል ሙስተቂም ሁዳውን ቅኑን መንገድ የተከተለ ቢድዓ አለ፣ ቅኑን መንገድ ያልተከተለ የضላላ የጥመትን መንገድ የተከተለ አለ ብለዋል። ኢማሙ ነወዊም ሀከዛ ፊ ሸርሒሂ ዐላ ሙስሊም ሙጀለድ 654 ቁጥር ላይ ካለ ዑለማው አልቢድዓቱ ኸምሰቱ አቅሳም ብለው የዒዝ ብን ዐብድሰላምን ሐሳብ ያስቀመጡበት አግባብ አለ። ኢብኑ ሐጀርም እንደዚሁ ቢድዓን ከሚከፍሉ ውስጥ ናቸው። ወተሕቂቁ አነሃ ኢንካነት ሚማ ተንደርጁ ተሕተ ሙስተሕሰኒን ፊ ሸርዒ ፈሂየ ሐሰና ብለው ሄደዋል። ሙስተሕሰን ጥሩ ከሚባሉ ውስጥ የሚመደብ ከሆነ ጥሩ ተብሎ ነው የሚወሰደው ብለው እንግዲህ ላፈትሕ ባዕደል ፈትሕ የተባለላቸው አሚሩል ሙእሚኒን ፊል ሐዲስ ኢብኑ ሐጀር አልዓስቀላኒ በዚህ መልኩ አስቀምጠውታል ማለት ነው። ሰኻዊም ይሄው ነው አቋማቸው። ኢማሙ ስዩጢም ይሄ ነው አቋማቸው። ማለት ኦልሞስት ኦል በሚባል ደረጃ በኢማሙ ሻፊዒ መዝሃብም ያሉት ይሄው ነው አቋማቸው ማለት ነው። ሌላ ምንም የተለየ ሐሳብ ያላቸው ካሉ በኋላ ላይ ተመልሰን የምናይ ነው። በኢማም ሐናቢላዎች በኢማሙ አሕመድ መዝሃብ ውስጥ ደግሞ ኢማም ኢብኑል ጀውዚ እንዲህ ይላሉ። ፊ ተልቢስ ኢብሊስ ሙጀለድ 1 ገጽ 26 ከደቂቃ ጋር ነው የምሮጠው 5 ደቂቃ አለኝ። ወቀድ ጀረት ይላሉ ወቀድ ጀረት ሙሕደታቱ ላ ቱሳዲሙ ሸሪዓተ ወላ የተዓጣ ዐለይሃ ፈለም የረው ቢፊዕሊሃ በእሳ ብለው አስቀምጠዋል ማለት ነው። እና ብዙ ሙሕደታት አዳዲስ የሚሰሩ ስራዎች አሉ፣ ግን ከሸሪዓ ፕሪንሲፕሎችና መርሆች ቀዋዒዶችና ደዋቢጦች ጋር የማይጋጩ እነዚህ ጥሩ የሚባሉ ብለው የሰይዱና ዑመሩል ፋሩቅ ኒዕመቱል ቢድዓቱ ሃዚሂ ያሉበትን እንደ ማስረጃ ያመጡበት አግባብ አለ ማለት ነው። ኢማም አልከረሚም እንደዚሁ ፊ ተሕቂቅ አልቡርሃን 141 ገጽ ላይ ኩሉ ቢድዓቲን ضላላ የሚለውን ነገር በሚፈስሩበት ጊዜ هذا الكلام ليس على اطلاقه ብለዋል። ይሄ ንግግሩ እንዲሁ على اطلاقه ኩል ስላለ ኩል አዳት العموم ስለሆነች በዛ መልኩ የሚወሰድ አይደለም ብለው አስቀምጠዋል። በል ቀየደሁ العلماء ዑለማዎች እንትን አድርገውታል ቀይደውለታል ብለው አስቀምጠውታል። የዒዝ ብን ዐብድሰላምን ለአምስት መከፈሉን አስቀምጠዋል። ሰፋራኒም እንደዚሁ ለዋኢሓቸው ላይ ሙጀለድ 1 ከ173 ከ175 ወቀድ ገለበ ለፍዙል ቢድዓቲ ዐለል ሐደሲል መክሩህ ብለው የመጡበት አግባብ አለ። መጨረሻ ላይ ፈኢን ቁልተ አልሙሕደታት ሙንቀሲመቱን ኢላ ቢድዕ ሙስተሕሰነትን ወኢላ ቢድዕ ሙስተቅበሐትን ከማ ቃለ ልኢማሙ ሻፊዕዩ ቁልቱ አልአምሩ ከዛሊክ። ኢማሙ ሻፊዒ ለሁለት ቢድዓን ከፍለዋል ብለህ የምትጠይቀኝ ከሆነ አዎ ልክ ነው፣ ያው ነው ትክክለኛው አቋም የሚለውን ወስዳለሁ ይላሉ። ሼክ መሐመድ ኢብኑ ዐብዱልወሃብ ባልተጠበቀ መልኩ ቢድዓን ለሁለት ከሚከፍሉ መሻይኾች ሆነው አግኝቻቸዋለሁኝ። እዚህ ቦታ ላይ እንግዲህ ኢላ ቢድዓት ፊ ሸርዒ ከጀምዒል ሙስሐፊ ናም 5 ደቂቃ ነው የቀረህ ላስታውስህ። እየተከታተልኩት ነው። አብሽር ሐቢቢ። ከጀምዒል ሙስሐፊ ወነሕዊ ዛሊከ ፈሃዛ ሐሰኑን ብለው ይሄ ቆንጆ ቢድዓ ነው ብለው ያስቀመጡበት አግባብ እንዳለ ተቀምጧል ማለት ነው። እና ከዚሁ ጋር በተገናኘ ኢብኑ ሐዝም አልዛሂሪ በጣም በሚገርም ሁኔታ ኢሕካማቸው ላይ ሙጀለድ 1
7 ገጽ ላይ ወልቢድዓቱ ኩሉ ማ ቂለ አው ፉዒለ ሚማ ለይሰ ለሁ አስሉን ፊማ ኑሲበ ኢለይሂ ሰለላሁ ዐለይሂ ወሰለም ብለው ይሄዱና ወሚንሃ ማ ዩእጀሩ ዐለይሂ ሳሒቡሁ ወየኩኑ ሐሰነን ቆንጆ ቢድዓ አላሉ ማለት ዛሂሩን የሚወስዱ ናቸው ተብለው እንግዲህ ይወሰዳል መዝሃባቸው ዛሂሪ ስለሆነ። ከመሆኑም ጋር ግን የቢድዓ ቆንጆ አለው ብለው ያስቀመጡበት አግባብ አለ። ኢማሙ ሰንዓኒም ፊ ሱቡል ሰላም ሙጀለድ 1 402 ገጽ ላይ ወኩሉ ቢድዓቲን ضላላ የሚለውን በሚፈስሩበት ጊዜ አልቢድዓቱ ሉገተን ማ ዑሚለ ዐላ ገይሪ ሚሳሊን ሳቢቅ አሉና ወልሙራዱ ቢሃ ሁና ማ ዑሚለ ሚን ዱኒ አን ዩስበቀ ለሁ ሸርዕየቱን ሚን ኪታቢ ወላ ሱነቲ ወቀድ ቀሰመ ልዑለማው አልቢድዓተ 5 አቅሳም ወደ 5 ይከፈላል ብለዋል። ኢማሙ ሸውካኒ ሙጅተሂዱ ሙጥለቅ ብለው እንግዲህ ተርጅመውላቸዋል። ኢማሙ ሰንዓኒም በዚህ መልኩ ነው ያስቀመጡት ማለት ነውና ስለዚህ ባጭሩ ቢድዓ ለሁለት ይከፈላል የሚለው ነው እኔ እንትን የሚያደርገኝ። በጣም በርካታ ዑለማዎችን በስም ደረጃ መጥቀስ ይቻላል፣ ሰዓቱ ስለጠበበ ነው። ነገር ግን እዚህ ቦታ ላይ በማሊኪዮች መዝሃብ በተለይ ቁደማዎቹ ተብሎ የሚወሰደው ሐታ እነሱ ላይ ያለኝ ሪዘርቬሽን ምንድን ነው? ቢድዓን ለሁለት አይከፍሉም፣ የቢድዓ ቆንጆ የሚባል ነገር የለውም ብለዋል ኢማሙ ማሊክ የሚል ነገር አለ። እሱ ሰነዱ በምናይበት ጊዜ በጣም ደካማ ነው። ስለዚህ ሐታ የማሊክያ መዝሃብም ቢሆን ቢድዓን ለሁለት ይከፍላል ተብሎ ነው ሊወሰድ የሚችለው። እናንተ ይሄ ይገርማችኋል። በጣም ደፍሬ ልናገር ካልኩኝ እነ ኢማሙ ሻጢቢ እነ ኢማም ኢብኑ ተይሚያ አለይሂ ረሕመቱላህ እነሱ ራሱ እነ ኢብኑ ረጀብ ራሱ ቢድዓ ሐሰና ብለን አንጠራውም ነው እንጂ የሚሉት ነገር ግን ተሕተ ዑሙም ሸሪዓ ከሸሪዓ ፕሪንሲፕሎች ጋር አብሮ እስከሄደ ድረስ ያው መሳሊሕ አልሙርሰላ ብለን ሌላ ስያሜ እንሰጠው ይሆናል እንጂ ወይም ደግሞ ቢድዓ ኢዳፍያ ወይንም ደግሞ የተለያዩ ስያሜዎችን እንሰጠው ይሆናል እንጂ ነገር ግን ሁሉም የሚመለሱ ቢድዓዎች አይደሉም ብለው ይሄ በተግባራቸውም በንግግራቸውም የምናገኘው ነገር ነውና እና ተካድ አን ተኩን يعني اختلاف العلماء في هذا المجال حقيقة እኔ ባለኝ ንባብና ባለኝ ውስን ማዕሉማ ኺላፉ ለፍዚ ነው የሚመስለኝ ሐቂቃ ማለት ነው። ቢድዓ አይከፈልም ያሉ ዑለማዎች ኦፍ ኮርስ ቁጥራቸው አናሳ ነው። ግን ቁጥራቸው አናሳም ከመሆኑ ጋር ግን በፈህዋ ደረጃ በሚስጥር ደረጃ ቢድዓ ይከፈላል ከሚሉ ዑለማዎች ጋር በተግባር ደረጃ አንድ ሆኖ ነው የማገኛቸውና ከዛ አንፃር በጣም ብዙ ማሳያዎችን ከዚህ በኋላ አመጣ ይሆናል ኢንሻአላሁ ተዓላ። ቢድዓ ቆንጆ አለው፣ ቢድዓ እንትን አለው። ግን ምንድነው እንትኑ ከተባለ ምንድነው ታዳ ቆንጆ መሆኑንና ለመሆኑን በምንድነው የምናውቀው ከተባለ ቀዋዒድ ሸሪዓ የተቀመጠው ለዚህ ነው። ኡሱል አልፊቅህ የተቀመጠው ለዚህ ነው። ዑለማዎቻችን ወረሰቱል አንቢያ የተደረጉት ዑለማዎቻችን የተቀመጡት መጥፎውን ከጥሩ ለመለየት ነው አይደለም እንዴ? በአንድ ኡማ ውስጥ ደግሞ ዑለማዎች የተስማሙበት ነገር ደግሞ እንደ ኡማ ዒስማ አለ ማለት አለመሳሳት አለ እንደ ኡማ ማለት ነው። እና እነዚህ ሁሉ ዑለማዎች የሄዱበት መንገድ ሐቂቃ ኺላፉ ለፍዚ ነው ብዬ ስለማስብ ነው የእነዚህኛዎቹ የካድ አን የኩን ኢጅማዕ ፊ ሃዛ አልመጃል። ስለዚህ እኔ ይህንን ነው የማስበው። ምናልባት የተለየ ነገር ካለ ከኡስታዝ ሙዓዝ የምሰማ ነው የሚሆነው። ከዚያ በኋላ ግን ለዚህ ንግግሮቻቸው ምንድነው ማሳያው የሚለውን ከሰሓቦች ጀምሮ ወደ ታቢዕዮች መተን ወደ አኢመተል አርበዓ መተን እስከ አሁን ድረስ ያሉ ዑለማዎች ምን አይነት ቢድዓዎችን ወይንም ደግሞ ቢድዓ ሐሰና ተሕተ ዑሙም ሸሪዓ ያሉ ቢድዓ ሐሰናዎችን እንዴት እንደሰሩ በማሳያ ስናየው አይ ቲንክ ይገባናል ብዬ ነው የማስበውና በዚህ ደረጃ የሚጮህበት ነገር ያለ አግባብ በጣም ተለጥጧል ብዬ ነው የማስበውና ያው አላሁ ሱብሓነሁ ወተዓላ ለሐቅ እንግዲህ ሁላችንም የምንገራ ሁሌም በሐቅ እንጂ በሌላ ነገር የማንመዘን አላህ ያድርገን እያልኩኝ ደቂቃዬ ስላለቀ በዚሁ ጨርሳለሁ። ቦሪክቶ ጀዛከላሁ ኸይረን ኡስታዝ አደም። አሁን ደግሞ ኢንሻአላህ ቀጣዩን ሐሳብ የሚያቀርብልን ኡስታዝ ሙዓዝን ወደ ዋናው መድረክ ጋብዛለሁ። እሱም እንደዚሁ 21 ደቂቃ አካባቢ ይኖረዋል። ቢስሚላህ بسم الله الرحمن الرحيم الحمد لله رب العالمين ونصلي ونسلم على أشرف الأنبياء وإمام المرسلين نبينا محمد وعلى آله وصحبه ومن تبعهم بإحسان إلى يوم الدين وبعد السلام عليكم ورحمة الله وبركاته راسي أقربكم النجار كمن ناجري بفي تستي مجمريا إن شاء الله تعالى وندماتشن آدم دمس أي سمالر يسم نعم وندماتشن آدم ያነሳውን አንዳንድ ነጥቦችን ላንሳና ለፍ መጀመሪያ መታወቅ ያለበት عبد الله بن عباس القراءة خلف الإمام የሚለው የኢማም البخاري كتاب
14ኛው ገጽ ላይ ምን ይላሉ? አብዱላህ ኢብኑ አባስ ነው ያልኳቸው የነብዩ ሰለላሁ ዐለይሂ ወሰለም ባልደረባ ليس احد بعد رسول الله صلى الله عليه وسلم الا يؤخذ من قوله ويترك الا رسول الله صلى الله عليه وسلم ከነብዩ ሰለላሁ ዐለይሂ ወሰለም በስተቀር ማንም ሰው ንግግሩ ሁጃ ሊሆንም አይችልም። አንድ ከንግግሩ መሐከል ከፊሉ ተወስዶ ከፊሉ የሚተው ቢሆን እንጂ አይሆንም። ትልቅ ቃዒዳ ደግሞ አለ አህሉ ሱነት ወልጀማዓ ዘንድ። ያ ቃዒዳ ምንድነው? أقوال العلماء يستدل لها ولا يستدل بها يا علماء نجر علماء የሚያቀርቡት ሐሳብ دليل ይፈልጋል በራሱ ማለት ነው። ተግባባን? دليل ይፈልጋል እንጂ አበደን ራሱ دليل ሊሆን አይችልም። የወንድማችን አደም ንግግር ደግሞ ሁላችሁም ተመልክታችኋል። አንድም قال الله የሚል ነገር ወንድማችን አልጠቀሰም። አንድም የረሱልን ንግግር ሰለላሁ ዐለይሂ ወሰለም አልጠቀሰም። ቀጥታ ወደ ዑለሞች ብቻ ንግግር ብቻ ነው ሄደው ማለት ነው። አንደኛ ይሄ ነው። በመጀመሪያ ወንድማችን አደም ያነሳው ምንድነው? አልቢድዓቱ አሁን የምናነሳው የዒባዳ ብቻ ነው ብሏል። ላ የዒባዳ ብቻ አይደለም። ቢድዓ ሲባል በአንድ ነው የምናየው፣ የዒባዳውንም የዓቂዳውንም ምኑንም። ወላኪን እዚህ ጋር ችግር የለውም። ወንድማችን አደም ባለው እስቲ ተነዙል እናደርግና ወደ ዒባዳው ብቻ እስቲ እንመለስ፣ ችግር የለውም። ስለዚህ አሁን ወንድማችን አደም ያመጣው ደሊል ከመጨረሻ ነው የጀመረው ማለት ነው። ደሊል ከስር ሲጀመር ከቁርአን ነው የሚጀምረው። ከቁርአን በኋላ ወደ ሐዲስ ይኬዳል። ከዚያ በኋላ ወደ ኢጅማዕ ይኬዳል። ከዚያ በኋላ ወደ ቂያስና ወደ አቅዋሉ ሰሃባ መሰል ይኬዳል። ወንድማችን አደም ግን ቀጥታ መጥቶ አብዛኛውን ሙተአኺር የሆኑ ዑለሞችን ነው የጀመረው። ሰለፎችም አይደለም። አብዛኛው እሱ የጠቀሳቸው ዑለሞች ሙተአኺር ማለትም ቁሩን አልሙፈደላ በኋላ የመጡ ማለት ነው። ከሶስቱ ቁሩኖች በኋላ የመጡትን የጀመረው። ይሄንን መጨረሻ ላይ መጣበታለሁ። ምክንያቱም ምን መሰላችሁ? ኢብኑ ተይሚያና ሙሐመድ ኢብኑ አብዱል ወሃብም ይሄንን ነገር እንደሚደግፉ ነው ያገኘሁት ብሎናል ወንድማችን አደም። ኢንሻአላህ መጨረሻ ላይ እሱን የሚያቀርብልኝ ይሆናል። ሌላው ደግሞ እነሱ በጣም አብዛኛው ሆነው ያገኘዋቸው ከዑለሞች መካከል ቢድዓን የሚከፍሉ ኢቭን አብዛኛው ከመሆናቸው የተነሳ ወደ ኢጅማዕነት ይቀርባል ብሎ ነበር ወንድም አደም። ወደ ኢጅማዕነት የሚቀርብ ከሆነ ታዲያ ለምን ወደ መጨረሻው ማህበረሰብ ሄደክ ማስረጃ ልታመጣ ቻልክ? ምክንያቱም የመጀመሪያዎቹ ኢጅማዕ ያደረጉበት የሚመጡ ከሆነ የመጀመሪያዎቹ ማቅረብ አይቻልም እንደ ቀላል ነበርና ማለት ነው። ሌላኛው ደግሞ ዒስማ ለኡመተ ሙሐመድ ብሎ ነበር ወንድማችን አደም። ነዓም ነብዩ ሰለላሁ ዐለይሂ ወሰለም ሶሒህ በሆነው ሐዲታቸው ሲናገሩ ላ ተጅተሚዑ ኡመቲ ዐላ ضላለቲን ብለዋል። መቶ የምናምንበት ሐዲስ ነው። ወላኪን ሐዲሱ ለኡማው በአጠቃላይ ነው እንጂ ዒስማን የሰጠው ለአፍራድ የሆኑ ዑለሞች አይደለም። ለዑለሞች ሳይሆን ለኡማ ነው። ወደ ዑለሞች ንግግር ስመጣ ደግሞ አይደለም የዑለማ ንግግር የሰሃቦችም ንግግር እንኳ ስህተት ሆኖ ከተገኘ ተቀባይነት አይኖረውም። ከአብዱላህ ብን መስዑድን ያው ታውቃላችሁ። ነብዩ ሰለላሁ ዐለይሂ ወሰለም ስለ ቁርአን ጉዳይ ዱዓ ያደረጉለት ሰሃቢይ ነው። የቁርአን ዱዓ አይደለም ምስክር የሰጡት ሰሃቢይ ነው። ቁርአንን ከአብዱላህ ብን መስዑድ ተማሩ ብለው ነብዩ ከሰሃቦች ለይተው 4 ሰሃቦችን የጠሩት። ከአራቱ ሰሃቦች አንዱ አብዱላህ ብን መስዑድ ነው። አብዱላህ ብን መስዑድ ራሱ ስለ ቁርአን ጉዳይ ተናግሮ ውድቅ የተደረገበት ትልቅ ኢጅቲሃድ አለው። ስለ ሙዓወደተይን ያው ወንድማችን አደም ያውቃል ብዬ እንትን ላለው ሹብሃ ላለመንዛት አልፋለሁ ይሄን ነጥብ ማለት ነው። ስለ ሙዓወደተይን ጉዳይ ሙሉ በሙሉ ሐሳብ ውድቅ ነው የተደረገበት ትክክል አይደለም በሚባል ማለት ነው። ወላኪን ነብዩ ሰለላሁ ዐለይሂ ወሰለም የመሰከሩለት ሰሃቢይ ነው እሱ በእውቀቱ። ስለዚህ ማንም ዓሊም ንግግሩ ብቻ ማስረጃ አይሆንም። ወደ ቁርአንና ወደ ሐዲስ ነው የሚኬደው። ወንድማችን አደም አንስቶ ስለ ቢድዓ ጉዳይ እንትን ተናግሮ ነበር ማለት ሉገተን ወስጢላሐን የሚል ላይ አልፎታል። ሉገተን እስቲ ሊሳን አልዓረብ የኢብኑ መንዙር መጽሐፍ 6ኛው ሙጀለድ 8ኛው ገጽ ላይ ምን ይላል? ኢብቲዳ ቢድዓ የሚባለው ነገር በአጠቃላይ ስሙ ይላል አንሻአሁ በዳአሁ ጀመረው ብሎ ማለት ነው። ከዚያም ምን አለ? ኢስተንበጠሃ ማለትም ከዚህ ሆኖ የሚጠቀሰው ማለትም የሆነ ነገር እንደ አዲስ ከነበረው ነገር እሱ ከእንትን ያመጣው እንዲሁ ሐታ በዳዕ አልረኪያ ብሎ ማለት ውሃ ውስጥ ከርሰ ምድር ውስጥ ተቀብሮ የነበረን ውሃ ቆፍሮ አወጣ። የምድርን ውሃ ማለት ነው። ቆፍሮ አወጣ ሲባል እንትን ነው የሚሆነው ብሎ ተናገረ። ይሄ ኢስተንበጠሃ ማለት ነው። የነበረን ነገር ተደብቆ የነበረን ነገር ፈልቅቆ ማውጣትም በዳዓ ከሚለው ነው የሚቆጠረው ብሎ ተናገረ። በዚህ እንለፈው፣ ምክንያቱም መጨረሻ የዑመር ጉዳይ ላይ ስለምፈልገው ነው ኢስቲንባጥ የሚለው ነጥብ ላይ ማለት ነው። ከዚያ ወደ ኢስጢላህ ደግሞ ስመጣ ኢማም ሻጢቢ ኢዕቲሳም ላይ ወንድማችን አደም ማንሶታል ይሄንን ነጥብ። ምንድነው ያለው? ጠሪቀቱን ፊዲኒ ሙኽተረዓ ነው ያለው። በዲን አልኢስላም ውስጥ የሚመጣ በዲን ነው ያለው፣ በዱንያ አይደለም። ፊዲኒ በዲን ጉዳይ ላይ ሙኽተረዓቱን የምትፈበረክ ወይ ደግሞ የምትጀመር ነገር ናት፣ እንደ አዲስ የምትፈጠር ማለት ነው። ቱዳሂ ሸሪዓተ ሸሪዓን የምትስተካከል ከሸሪዓ ጋር የምትወዳደር ማለት ነው። ከዚያስ ዩቅሰዱ ቢስሉኪ ዐለይሃ ማ ዩቅሰዱ ቢጠሪቀት ሸርዕያ በሸሪዓ ተግባራት የሚፈለግ ነገር በሷ የሚፈለግ ማለትም አጅር የሚፈለግባትና ወንጀል የሚፈራባት ማለት ነው። ከዚያ በኋላ ወደ ቁርአን እስቲ እንለፍ።
ምክንያቱም ወንድማችን አደም ቁርአን አልጠቀሰም እያልኩ ለራሴም ቁርአን ሳልጠቅስ ዝም ብዬ ማልፍ ከሆነ ትልቅ ችግር ስለሚፈጥር ማለት ነው። ወደ ቁርአን ጉዳይ ስንገባ አላህ Subhanahu Wa Ta'ala በተከበረው ቃሉ ምን ብሎ ይነግረናል መሰላችሁ ወንድሞች? عفوا وأن هذا صراطي مستقيما فاتبعوه ولا تتبعوا السبل فتفرق بكم عن سبيله وأن هذا ይሄ እስልምና እኮ صراطي መንገዴ ነው ሙስተቂመን ቀጥተኛ መንገዴ ነው ፈተቢዑሁ ይሄንን መንገድ ተከተሉት ولا تتبعوا السبل ትናንሽ አፈንጋጭ የሆኑ መንገዶችን ደግሞ አትከተሉ ትናንሽ መንገዶችን ምክንያቱ ሲባል ፈተፈረቀ ቢኩም عن سبيله ከአላህ መንገድ ያስወጣችኋልና ሙጃሂድ ብሎ ማለት ደግሞ የአብዱላህ ኢብኑ አባስ ተማሪ ነበሩ እሳቸው ከአብዱላህ ኢብኑ አባስ የተማሩ የአብዱላህ ኢብኑ አባስ ተማሪ ናቸው ምን አሉ ሙጃሂድ በዚህ ጉዳይ ላይ ምክንያቱም ተፍሲር እርከኖች አሉት መስመሮች አሉት ተፍሲር በቁርአን ይፈሰራል ቁርአን በቁርአን ይፈሰራል በሁለተኛ ደረጃ በሐዲስ ይፈሰራል በሶስተኛ ደረጃ አቅዋል الصحابه ይፈሰራል በአራተኛ ደረጃ አቅዋል التابعين ይፈሰራል አራተኛው ደረጃ ላይ ስመጣ ሙጃሂድ ምንድነው ያለው انه قال في قوله ولا تتبعوا السبل سبلنا ተከተሉ የሚለው ነገር ላይ ምንድነው ያለው البدع والشبهات ያለው ቢድዓን አዲስ መጤ የሆኑ ነገሮችን አትከተሉ ማለት ነው البدع መጤ የሆኑ ነገሮችንና والشبهات ሰዎች ላይ ውዥንብር የሚፈጥሩ ነገሮችን አትከተሉ ብሎ ማለት ነው የቁርአኑን በዚህ ጨረስም ማለት ነው ከዚያ በኋላ ሁለተኛው አያ يوم تبيض وجوه وتسود وجوه የሚለውን የአላህን ቃል ምክንያቱም የዑለሞችን ንግግርና ኢስቲንባጦችን የዑለሞችን ቃላትን እንከተላለን የሚባል ከሆነ የሰሃቦች ንግግር ደግሞ ከሁሉም ከፍ የሚል ስለሆነ ማለት ነው يوم تبيض وجوه በቂያም ዕለት ከፊል ፊቶች የሚነጡበትና ነጭ የሚሆኑበትና ወተስወዱ وجوهን ከፊል ፊቶች ደግሞ የሚጠቁሩበት ቀን ይመጣል ብሎ አላህ ተናገረ ስለ ቂያማ ጉዳይ ሲናገር ይሄንን يعني يوم القيامه አለና ኢብኑ ከሲር ተፍሲሩ ሁለተኛው ሙጀለድ 92ኛው ገጽ ላይ ምን አለ يوم القيامه ማለት ነው ይህ ፊት እንደዚህ የሚሆነው ከዚያስ ምን አለ تبيض وجوه اهل السنه والجماعه የሱናና የጀማዓ ሰዎች ፊት የምትበራበትና የምትነጣበት የምታንጸባርቅበት ቀን وتسود وجوه اهل البدعه والفرقه የቢድዓ ሰዎች ፊት ደግሞ የምትከስልበት ወይ ደግሞ ከሰል የምትሆን የምትጠቁርበት ቀን ነው ብሎ ተናገረ ማን እንደዛ ያለው አብዱላህ ኢብኑ አባስ ነው قاله ኢብኑ አባስ ማለት ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ዱዓ ያደረጉለትና አላህ ሆይ ይሄን ልጅ ቁርአንን መፈሰር ወይ ደግሞ ትርጉም ማድረግ አስተምረው ያሉት ነው በረሱል የተመሰከረለት ነው ሁለተኛ ማስረጃ መጣው ከዚያ በኋላ ደግሞ ስናልፍ አላህ Subhanahu Wa Ta'ala اليوم اكملت لكم دينكم واتممت عليكم نعمتي ورضيت لكم الاسلام دينا አንድ ነገር ጎደሎ ቢሆን ነው መሙላት የሚያስፈልገው እስልምናን ደግሞ አላህ Subhanahu Wa Ta'ala ሞልቼላችኋለሁ ብሎ ነገረን ከሰሃቦች መሐከል እስልምናን አላህ ሞልቼላችኋለሁ ካለ በኋላ ከሰሃቦች መሐከል እስቲ አንድም አዲስ ነገርን ፈጥሮ የጨመረ ሰው የሚያመጣ ሰው የለም ምክንያቱም ሰሃቦች አይ በነብዩ ዘመን እኮ ይሄን ስራ ሲሰሩ ነበር ከተባለ ኖርማል ነው ምክንያቱም ነብዩ ነበሩ እኛም እንከተለው ነብዩ ማጽደቃቸውን እንጂ ሰሃቦች መስራታቸውን አይደለም ምክንያቱም ሰሃቢ እንደ ሰሃቢ ትልቅ ቦታ አለ ለሰሃቢ ለዑለሞቻችን ትልቅ ቦታ አለን ወላኪን የምንከተለው ቁርአንና ሐዲስን ስለሆነ ማለት ነው ስለዚህ የቁርአንን ነገር በዚሁ ጨርሱ ወላሂ በነገራችን ላይ ብዙ አያዎችን አምጥቻለሁ ግን ጊዜው አይበቃኝም በዚሁ ጨርሼ ልውጣ ወደ ሐዲስ ደግሞ እንግባ ሐዲስ ደግሞ ትልቁ የእስልምና ድንጋጌ ከሚወሰድበት ነጥብ ሁለተኛው ስለሆነ ማለት ነው ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ صحيح البخاري 6849ኛው ሐዲስ ምን ይላል عمرة الهمداني قال عبد الله بن مسعود እንዲህ ብሎ ተናገራለ إن أحسن الحديث كتاب الله كهلم يتشالو نغغر يا الله قال ነው የአላህ ንግግር ነው ለዚያም ነው የአላህን ቃል እንደ መግቢያ አድርጌ የጀመርኩት እኔ ማለት ነው واحسن الهدي በላጩ ደግሞ መመራትም ሀዲ ሙሐመድ ሰለላሁ ዐለይሂ ወሰለም የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምሬት መንገድ ነው እሳቸው ያሰማሩት መንገድ ከሁሉም በላጭ ነው ያ ማለትም ደግሞ ከሐዲስ የመጣው ማለት ነው ወሸሩል ኡሙሪ ከነገሮች መሐከል በጣም መጥፎ የሚባለው ምንድነው ሙህደታቱሃ መጤ ነገሮች ናቸው አዲስ የተፈጠሩ ነገሮች የመጨረሻ መጥፎ የሚባሉት እነሱ ናቸው ብለው ተናገሩ ሰለላሁ ዐለይሂ ወሰለም وانما توعدون لآتي وما انتم بمعجزين بلو ጨረሱት جابر بن عبد الله رضي الله عنه ሲናገር ምን አለ كان رسول الله صلى الله عليه وسلم اذا خطب احمرت عيناه وعلى صوته واشتد غضبه حتى كانه منذر جيش نبي صلى الله عليه وسلم دعوه ሲያደርጉ ልክ ትልቅ ሰራዊትን እንደሚገስጽ ሰው ድምጻቸው ከፍ ብለው ፊታቸው ቀልቶ ምን ብለው ይናገሩ ነበር ከዚያስ ምንድነው ያሉ ሰለላሁ ዐለይሂ ወሰለም እኔና ቂያማ እኮ እንዲህ ነው የተላክ ነው ብለው
ጣቶቻቸውን እንትን ብለው አሳዩ አለ። ከዚያ በኋላ ምን አሉ? አማ ባዕዱ ፈኢነ ኸይረል ሐዲስ ኪታቡላሂ ከሁሉም ንግግሮች በላጩ የአላህ ቃል ነው። ከዚያስ ወኸይሩል ሀዲ ሀዲ ሙሐመድን ከሁሉም ደግሞ በላጩ መመራት የነብዩ ሰለላሁ ዐለይሂ ወሰለም መመራት ነው። የአላህን ንግግር ከየት ነው የምንወስደው? ከቁርአን ነው። የነብዩን መመራት ማሰማራት እስከ ነው የምንወስደው ስንል ከሐዲስ ነው የምንወስደው ማለት ነው። ከዚያ ምን አሉ? ወሸሩል ኡሙሪ ሙህደታቱሃ ወኩሉ ቢድዓቲን ضላላህ አሉ። ወሸሩል ኡሙሪ ከሁሉም ነገሮች ክፉዋ መጥፎዋ ደግሞ ሙህደታቱሃ ቢድዓዋ ናት፣ ተፈጣሪዋ አዲሷ መጤዋ ነገር ናት፣ ተጀማሪ ነገር ናት። ከዚያ ምን አለ? ወኩሉ ቢድዓቲን ضላላህ ወኩሉ الفاظ العموم يتጠቀመው وكل بدعه ሁሉም የቢድዓ አይነቶች ደግሞ ضلالቱን ወደ ጥመት ነው የሚመራው። ስለ ሁሉ ጉዳይ ወንድማችን አደም ማውራት የሚፈልግ ከሆነ በሰፊው ልናወራበት እንችላለን። ዑሙሙን ተክሲስ ይደረጋል የሚለኝ ከሆነም ስለ ተክሲሱ ጉዳይ በደንብ አድርገን በሰፊው እናወራበታለን። ግን አሁን ገረፍ ካደረኩኝ ልለፍ ይሄኛውም ማለት ነው። አስታውሱ ወንድማችን አደም መጀመሪያ ላይ እንዳነሳሁት አንዳችም የነብዩን ሰለላሁ ዐለይሂ ወሰለም ንግግርን አልጠቀሰም፣ አንዳችም የቁርአንን አያ አልጠቀሰም። እኔ እስካሁን ድረስ እየተናገርኩ ያለሁት ደግሞ በአጠቃላይ ቁርአንና ሐዲስን ብቻና ብቻ ነው። ዕርባድ ኢብኑ ሳሪያ ረዲየላሁ ዐንሁ ነብዩ ሰለላሁ ዐለይሂ ወሰለም የሆነ ቀን ቆሞ ልክ የመሰናበቻ ንግግር እንደሚያደርግ ሰው እንደሚሰናበት ሰው ተናገረን አሉ ሰለላሁ ዐለይሂ ወሰለም ነብዩ። ከዚያ በኋላ በስተመጨረሻ ንግግራቸው ላይ ምን አሉ? فإنه من يعش منكم يرى بعد اختلافا كثيرا ይሄንን ሱነን አቢ ዳውድ 4607ኛው ላይ ሱነን ትርሚዚ 2676ኛው ላይ ሱነን ኢብኑ ማጃህ ላይ ሙስነድ አልአህመድ ላይ ሙስተድረክ على الصحيحين ተኽሪጅ المسند ላይ ሹዐይብ አርናውጥ ማለት ነው ሸርህ ሱና ላይ ሙዋፈቀት الخبر የሚለው ኢብኑ ሐጀር አልዐስቀላኒ ብዙ ኪታቦች ላይ እናገኘዋለን ይሄንን ሐዲስ ማለት ነው። እንትን ለማድረግ ያክል ሐዲሱ ሰሂህ መሆኑን ለመናገር ያክል ነው። ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? فإنه من يعش منكم ከናንተ መሐከል ረጅም ዓመት አላህ አኑሮት የሚኖር ሰው እኮ ምን ያያላሉ? የራ بعد اختلافا كثيرا ብዙ አለመግባባቶችንና ግጭቶችን ይመለከታል ይደርሳል አሉ። ግጭቶችን ያያል። فعليكم እናንተ ደግሞ መያዝ አለባችሁ አሉ። ቢሱነቲ የኔን ሱናና የኔን ሐዲስና ወሱነቲ الخلفاء الراشدين የኔን መንገድና የኹለፋኢ الراشديኖችን የተመሩትን የኔን ምትኮችን እነሱም አቡበክር፣ ዑመር፣ ዑስማንና አሊ አራቱን መከተል አለባችሁ። አልማህዲይን وعضوا عليها بالنواجذ በደንብ አድርጋችሁ አጥብቃችሁ በጥርሳችሁ ነክሳችሁ ያዟት። ወኢያኩም ወሙሕደሳት الامور እከለክላችኋለሁ አዲስ ከሚፈጠሩ መጤ ነገሮች فإن كل محدثة بدعة وإن كل بدعة ضلالة ሁሉም አዲስ የሚፈጠሩ ነገሮች ቢድዓ ናቸው፣ ሁሉም ቢድዓዎች ደግሞ ጥመቶች ናቸው። خلاص በሩ ተዘጋ። ሁሉም ብለው ተናገሩ፣ ዘጉት በሩ ማለት ነው። ከዚያ በኋላ የሆነ ሰው መጥቶ ይሄ ነገር ተክሲስን ካደረገልኝ ዓሊም አይደለም 100 ጊዜ ዓሊም ቢሆን ዑለሞችን እናከብራለን 100% እናከብራለን። የነብዩ ንግግር ሲመጣ ግን ካንሰል ይደረጋል ንግግራቸው ግዴታ ነው። ምክንያቱ ሲባል ቅድም መጀመሪያ ላይ ያነሳሁት የአብዱላህ ኢብኑ አባስ ንግግር አለ። የማንም ንግግር ተቀባይነት ሊኖረው አይችልም። በተለይ አራቱ አይማዎች ምን አሉ? በነገራችን ላይ ብዙ ሐዲሶች አሉ ከዚህ ጉዳይ ጋር ተያይዞ እነኚህን ሐዲሶችን በአጠቃላይ ልጥቀስምል ከሆነ ረጅም ጊዜ ነው የሚፈጅብኝ። ለማንኛውም አብዱላህ ኢብኑ ዑመር ሲናገሩ ምን አሉ? ኩሉ ቢድዓት ይሄኛው ሰሃቦች ንግግር ነው። የነብዩን ሰለላሁ ዐለይሂ ወሰለም ንግግርን ከዚህ ካደረስን እስቲ ወደ ሰሃቦች ንግግር ደግሞ እንለፍ። እስቲ ወደ ሰሃቦች ንግግር እንግባ። ሹፍ ሱብሃንአላህ ዑስማን ኢብኑ ሐዲር ረዲየላሁ ዐንሁ ረሂመሁላህ አብዱላህ ኢብኑ አባስ እንዲህ አለ። አብዱላህ ኢብኑ አባስ ጋር ሄጄ አብዱላህ ኢብኑ አባስን የነብዩን ሰለላሁ ዐለይሂ ወሰለም ያጎት ልጅን ምከረኝ ብዬ ጠየቅኩት። قال عليك بالاستقامة واتبع الأمر الأول ولا تبتدع ትክክለኛው መንገድ ያዝ መያዝ ብቻ አይደለም واتبع الأمر الأول የቀደምቶችን መንገድ ተከተል። የኛም ማለቱ ነው የሰሃቦቹም ማለቱ ነው። አብዱላህ ኢብኑ አባስ ሰሃቢይ ስለነበረ የቀደምቶችን መንገድ ሲል የራሱን ነው እየጠቀሰ ያለው። ولا تبتدع بدعة ውስጥ አትግባ። አልኢባን አልኩብራ የሚለው የኢብኑ በጣ ኪታብ ላይ የመጀመሪያው ሙጀለድ 319ኛው ገጽ ላይ ታገኙታላችሁ ይሄኛውን። ሌላኛው ደግሞ ሙዓዝ ኢብኑ ጀበል ይሄኛውን በደንብ አድርጋችሁ ስሙ ወንድሞቼ፣ በደንብ አድርጋችሁ ስሙኝ። ሙዓዝ ኢብኑ ጀበል ረዲየላሁ ዐንሁ ይሄንን አثر صحيح አቢ ዳውድ 4611ኛው ላይ ሙስተድረክ على الصحيحين 8422ኛው ላይ ሙሰነፍ አብዱረዛቅ 21827ኛው ላይ መውቁፍ የሆነ አثر ነው ታገኙታላችሁ። የሰሃቢዩ ንግግር ማለት ነው። ሙዓዝ ኢብኑ ጀበል የዚድ ኢብኑ ዑመይራ የሚባል ሰው መጥቶ ይጠይቀዋል። ከሱ ጋር ተቀምጦ ያወራል። ከዚያ ሙዓዝ ኢብኑ ጀበል ንግግር መናገር ጀመረ አለ። ምን አለ ሙዓዝ ኢብኑ ጀበል
ኢነ ሚን ወራኢኩም ፊተነ የክሱሩ ፊሃ አልማል ከናንተ ኋላ ወይ ደግሞ ከፊት ለፊታችሁ ማለት ነው። ወራኢኩም ብሎ ማለት በሁለቱም ይተረጎማል። ከናንተ ኋላም ከናንተ ፊት ለፊትም ማለት ይሆናል። ከናንተ ፊት ለፊት ወይ ደግሞ ወደፊት ትልቅ ፊትና ይጠብቃችኋል። ማን ነው እንደዚህ የሚለው? ሙዓዝ ብን ጀበል አዕለሙ الصحابة بالحلال والحرام ነው። ነብዩ የመሰከሩለት ማለት ነው። በሐላልና በሐራም ዕውቀቱ ነብዩ የመሰከሩለት ትልቁ ሰሃቢይ ነው። ምን አለ ይህ ሰሃቢ? ከናንተ ፊት ለፊት ትልቅ ቀን ይጠብቃችኋል። የክሱሩ ፊሃ አልማሉ ንብረት የሚበዛበት ሰዎች ሀብታም የሚሆኑበት ወይፍተሑ ፊሃ አልቁርአኑ ሐታ ያእኹዘሁ አልሙእሚኑ ወልሙናፊቅ ሙእሚኑ ሙናፊቁም ቁርአንን መማር የሚገራበት ጊዜ። ለምሳሌ የኛን ጊዜ ውሰዱ። አሁን ሙእሚኑ ካፊሩ እየተማረ አይደለም እንደ ዩኒቨርሲቲ ገብቶ እኔ ያውቃለሁ ኢስላሚክ ዩኒቨርሲቲዎች ውስጥ ገብቶ ተምሮ በፒኤችዲ የተመረቀ ካፊር ማለት ነው። የሰማሁት አለ። ይሄንን ያክል ነገሮች በደንብ ተደርጎ የሚሰፋበት ጊዜ ይመጣል አሉ። በደንብ አርጋችሁ ስማሙ ከዚህ በኋላ የሚመጣውን ነገር። ከዚያ በኋላ አለ ወረጁሉ ወልመርአቱ ወሰጊሩ ወልከቢሩ ትልቁም ትንሹም ቁርአንን ተምሮ ንብረትን በዝቶ ሰው ሀብታም ሆኖ ዒልሙ በጣም ተስፋፋና ምን ተፈጠረ? ፈዩሸኩ ቃኢሉን አየቁላ አንድ ሰው ሊል ይደርሳል አሉ። ማ ሙዓዝ ብን ጀበል ምን ይላል አሉ? ማ ሊናሲ ላ የተቢዑኒ ወቀድ ቀረእቱ ልቁርአን ቁርአን እንደሆነ ቀርቻለሁ ሐፍዣለሁ፣ ሰው ለምንድን ነው የማይከተለኝ? ቁርአን እንደሆነ እያስቀራሁ ነው፣ ሰው ለምንድን ነው የማይከተለኝ ብሎ እንትን ይልና ከዚያስ ማሁም ቢሙተቢዕየ ሐታ አብተዲዐ ለሁም ገይረሁ በቁርአን ብቻ ምብቃቃ ከሆነ እኔ ብቻ ሳልሆን ሁሉም ቁርአን እያስተማረ ስለሆነ ሁሉም ሐዲስ እያስተማረ ስለሆነ እንዲሁ አዲስ ነገር ላምጣላቸውና የሰውን ነሻጣ ጨምሬ ማለት እኮ ነው። በነሻጣ ነብዩን ማስታወስ ሊሆን ይችላል፣ በምንም ነገር ሊሆን ይችላል። ሰዎችን አነሳስቼ እንደ አዲስ ምን ላድርግ ነው ያለው? አዲስ ነገር ካልፈጠርኩላቸው አይከተሉኝም። ከዚያስ ፈኢያኩም ወመብቱዲዐ አለ ሙዓዝ ብን ጀበል። ፈኢያኩም እከለክላችኋለሁ ተጠንቀቁ፣ ወመብቱዲዐ የተፈጠሩ አዲስ መጤ ነገሮችን ተጠንቀቁ። ፈኢነ መብቱዲዐ ضላለቱን አዲስ የተፈጠረ ነገር ሁሉም ጥመት ነው ብሎ ጨረሰው። ከዚያ በኋላ ረጅም ንግግር ነው ያለው። ያንን መቀጠል ያው ሰዓት አይፈቅድልኝም። አብዱላህ ብን ዑመር ደግሞ ናፊዕ በዘገቡት ዘገባ ላይ አልመድኸል ለሱነን አልኩብራ የሚል የኢማም አልበይሃቂ መጽሐፍ 180ኛው ገጽ ላይ ምን አሉ? ኩሉ ቢድዓቲን ضላለቱ ወኢን ረአሃ الناس ሐሰነህ ብለው አብዱላህ ብን ዑመር ተናግረዋል። ሸርሕ ኡሱል ኢዕቲቃድ አህሉ ሱነቲ ወልጀማዓ የሚለው የላሊካኢ መጽሐፍ ላይም አለ፣ ኢባነቱል ኩብራ ኢብኑ በጣ መጽሐፍ ላይም አለ ማለት ነው ይህ ንግግር። አብዱላህ ብን መስዑድ ደግሞ ምን አሉ ረዲየላሁ ዐንሁ? ኢተቢዑ ወላ ተብተዲዑ አዲስ ነገር አትፍጠሩ፣ ነብዩ ሰለላሁ ዐለይሂ ወሰለም ያመጡትን ነገር ብቻ ተከተሉ አሉ። ሰሃቦች ያመጡትን ብቻ ተከተሉ፣ አዲስ ነገር አትፍጠሩ። ፈቀድ ኩፊቱም ተብቃቅታችኋል፣ ከናንተ በፊት የነበሩት ምንም አላስተረፉላችሁም። አላህ የላከውን በአጠቃላይ ተግብረው ጨርሰውታል። ኩሉ ቢድዓቲን ضላላ አሉ። በስተመጨረሻ ሁሉም ቢድዓ ጥመት ነው ብለው ተናገሩ። 3 ደቂቃ المعجم አብሽር ሐቢቢ አብሽር። المعجم الكبير للطبراني የሚለው መጽሐፍ 8770ኛው ላይ ኢማም አዳረሚም ደግሞ ዘግበውታል ሱነናቸው ላይ። ሹዓብ الإيمان የሚለው ኢማም አልበይሃቂ መጽሐፍ ላይ እናገኛለን። ሙጅመዕ الزوائد የሚለው የሀይተሚ ኪታብ ላይ እናገኘዋለን ማለት ነው። ዑለማ السلف መካከል እስቲ በነገራችን ላይ ወንድማችን አደም አንድ ቡሽራ ይዤልህ መጥቻለሁ። አንድ የሚያስደስትህን ነገር እሱ ምንድነው? ኢማሙ ሻፊዒ የሱን ኡስታዞችን በአጠቃላይ ከላይ እስከ ታች ድረስ ያሉትን ከሱ ተማሪዎችም አንድ ሁለቱን ይዤልህ መጥቻለሁ። የኢማሙ ሻፊዒ ንግግር የሚያወድሙ ማለት ነው። ስለዚህ ስለ ኢማሙ ሻፊዒ የምናነሳ ከሆነ ወደዚያ ንግግር እንገባለን። ወንድሜ አደም ያመጣኸውን ዑለሞችን ወላሂ الذي لا اله الا هو አላህን ሳመልክ እነሱን እየወደድኩ ነው። ማለትም ዑለሞችን አላህ በአጅር እንዲቆጥርልኝ እያሰብኩ ነው ዑለሞችን ማለት ነው። ወላኪን የነሱ ንግግር ተቀባይነት ከሌለው የለውም ነው። ሐሰን አልበስሪ የተናገሩት ንግግር እስቲ እናንሳ። ሐሰን አልበስሪ ምን አሉ? ኢዕራፉ ሙሃጅሪን ቢፈድሊሂም አሉ። ሙሃጅሮችን በትልቅነታቸው በሰሩት ስራ እወቋቸው በበላጭነታቸው። ወተቢዑ አታረሁም የነሱን ፈለግ ደግሞ ተከተሉ። ወኢያኩም ማ አሕደተ الناس في دينهم ሰዎች በዲናቸው ላይ የፈጠሩትን አዲስ መጤ ነገርን ተጠንቀቁ። فإن شر الأمور المحدثات የመጨረሻ ክፉ ነገር ብሎ ማለት መጥፎ ነገር ብሎ ማለት በኢስላም ውስጥ المحدثات አዲስ ተጨማሪ ነገር ነውና አዝሁድ የሚለው የኢማሙ አህመድ ኢብኑ ሐንበል መጽሐፍ ላይ እናገኘዋለን ማለት ነው። አቢ ኢድሪስ አልኸወላኒ ደግሞ ኪባር ታቢዒን ነው። እሱ ስምንተኛ ዓመተ ሂጅራ ላይ ነው የተወለደው። ያው ነብዩን አላያቸውም እንጂ በነብዩ ሰለላሁ ዐለይሂ ወሰለም ህይወት ዘመን ነበር የተወለደው ማለት ነው። ምን አለ አቢ ኢድሪስ አልኸወላኒ? ለአን አራ ፊል መስጂድ ናራን ላ አስተጢዑ ኢጥፋአሃ
መስጂድ ውስጥ እየተቀጣጠለ ያለ እሳትን ተመልክቼ መስጂድ ውስጥ የሚሰራን ቢድዓ ከመመለከት አንድም ቢድዓ ተጨማሪ መጤ ነገር ከመመለከት መስጂዱ በእሳት እየነደደ በመመለከት ይሻለኛል አሉ። ምን የሚለው መጽሐፍ ላይ አሱናህ የሚለው የሚርወዚ መጽሐፍ 32ኛው ገጽ ላይ ማለት ነው። ዑመር ኢብኑ አብዱል ዐዚዝ የተናገሩት ንግግር ደግሞ ከአንድም ሁለት አለ። የኢማሙ ማሊክ ደግሞ የኢማሙ ሻፊዒ አስተማሪ ናቸው። ኢማም አልአውዛዒም ደግሞ አሉበት። በጣም ብዙ ንግግሮች አሉ። ወላኪን ጊዜ አይበቃም። በዚሁ ለመቋጨት ልሞክር። حتى የኢማሙ ሻፊዒ ንግግር እስቲ አንድ ልጥቀስላችሁ። ይሄኛውን በኋላ እንመለስበት። خلاص ጊዜ አልቋል። አላህ ይባርክ ፊኩም። ጨርሻለሁ። ወንድሜ አደም ያው ወደ ተክቢር ብያል መልሳችሁ። ባረከላሁ ፊኩም። ሰላም አለይኩም። መርሐባ ጀዛከላሁ ኸይረን። በጣም ቆንጆ ሐሳባቸውን ሁለቱም ጥሩ አድርገው አቅርበውልናል። ኢንሻአላህ 20 ደቂቃ ተጠቅመዋል። አሁን ደግሞ የተጨማሪ የሪባትል ጊዜ የምንሰጥበት ነው። በሪባትል ሴሽኑ ኡስታዝ አደምም እንደዚሁ 10 ደቂቃ ኡስታዝ ሙአዝ ያቀረበው ነገር ላይ ያነሳል። እንደዚሁ ደግሞ እሱ ከጨረሰ በኋላ 10 ደቂቃ ይመለስና ኡስታዝ ሙአዝ ደግሞ አስተያየቱን ይሰጣል። ስለዚህ ኢንሻአላህ ውሃ ጎንጨት ማለት ካለባችሁ ጎንጩ። ማሻአላህ በጣም ብዙ ዕውቀት እየተማርን ነው። ታች ያላችሁም ሰዎች ኢንሻአላህ አድበን ከመጥፎ ከስድብ ከመጥፎ ከብሽሽቅ አይነት ነገሮች እንቆጠብ። እስካሁን አልহামዱሊላህ ጥሩ ነው። ኮሜንት ላይ ያለ ሰው ብዙ የከፋ ነገር እየጻፈ አይደለም። ስለዚህ ሁላችሁንም ለማመስገን እወዳለሁ። ሁለቱም ኡስታዞቻችን ኢንሻአላህ ጀዛኩሙላሁ ኸይረን። አሁን ወደ ኡስታዝ አደም ልመለስ። اللهم صل على محمد وعلى ال محمد። ወደ ኡስታዝ አደም ልመለስና 10 ደቂቃህን መጠቀም ትችላለህ። ቢስሚላህ። ሹክራን እንደሚሳቅ ኡስታዝ ሙአዝን በጣም አመሰግናለሁ። ጥሩ ነገሮችን ነው ያነሳው። ያው ትንሽ ግን ያው ከንግግሮቹ አንዳንድ ባይባሉ ደስ የሚሉኝ ነገሮች ነበሩ። ዞሮ ያው እንግዲህ እሱ ችግር የለውም አላ ሂሳብ ይሆናል። እኔ እነዚህን ዑለማዎች ሊስት ሳደርግ መቼም ነሱን የምንረዳው እኔም ሆንኩ ወንድም ሙዓዝ ያው በእነዚህ ዑለማዎች ሲልሲላ ነው የምንረዳው። ስለ ቁርአንና ስለ ሐዲስ ሲነሳ ያው ቁርአኑ እንዴት ተረዱት ብለን ሰሃቦች ጋር ነው የምንሄደው። ቁርአኑ እንዴት ተረዱት ብለን የሰሃቦች ደረሶች ጋር ነው ኢማሙ ሻፊዒ ጋር ነው የምንሄደውና በቀጥታ ወንድሜ ሙዓዝ ነሱን የተረዳ ይመስል እንዴት ዓሊም ይደረድርልኛል እኔ ከቁርአንና ከሐዲስ ነው የምፈልገው አለና ልክ ከኪሳቸው አምጥተው እንደነገሩና ማስመሰሉ ልክ ነው ብዬ አላምንም። አይ ቲንክ እንደው ሰብቀን ሊሳን ይሆናል ወይ ይታረማል ብዬ ነው የማስበው። ምክንያቱም ለዑለማዎቻችንም ክብር መስጠት መቻል አለብን። ካልሆነ ግን መጥፎን ጥርጣሬ እንድጠራጠር ያደርገኛል። የቢድዓ ጉዳይ ምንም አይነት ኺላፍ የለበትም፣ የቢድዓ ቆንጆ የለም እያሉ የሚያወሩ ወገኖቻችን በወንድሜ አንደበት ተገልጸዋል ብዬ እንድጠራጠር ያደርገኛል። ወንድሜን ደግሞ በዛ መልኩ ትንሽ መጠርጠር ያስቸግራል እና እነዚህን ሁሉ ዑለማዎች እየጠቀስኩኝ እነሱ የተረዱት ደግሞ ከቁርአንና ከሐዲስ እንደሆነ መቼም አይጠፋውም ከኪሳቸው የሚያመጡ ዑለማዎች ስላልሆኑና በዛ መልኩ ቢወስደው ጥሩ ነው። ደቂቃው በጣም አጭር ስለሆነ ነው ወደ ዑለማዎች ቀጥታ ሐሳብ የገባሁት። ከዛ ውጭ ግን የኢማሙ ሻፊዒ ዴፊኒሽን እያለ ወደ 800 ቀርን ላይ ወዳሉት ወደ ሻጢቢ አቋም መምጣት ሐቂቃ ልክ ነው ብዬ አላምንም። በነገራችን ላይ ኢማሙ ሻጢቢ ራሳቸው ነፍሱሁ ቢድዓን ይከፍላሉ፣ ከሚከፍሉት ወገኖች ናቸው። ሙሽ እሳቸው ብቻ አይደሉም። ኢማም ኢብኑ ተይሚያ አልሐራኒ ዐለይሂ ረሕመቱላህ ቢድዓን ይከፍላሉ። ምናልባት ወንድሜ መረጃው ከሌለው እነሱ የሚሉት የቢድዓ ሐሰና ወይንም ቢድዓ ዋጅባ፣ ቢድዓ መንዱባና ቢድዓ ጀዋዝ ወይንም ደግሞ ሙባህ የለም ነው እንጂ አትሊስት መክሩህና ቢድዓ መክሩሃና ቢድዓ ሙሐረም አለ ብለው ለሁለት ይከፍላሉና ይሄ በፍጹም መደበቅ የሌለበት ግልጽ ያለ እውነታ ነውና ለዛ ነው በቃ ዑለማዎቻችን ኢቭን ይሄ የቢድዓ ቆንጆ የለውም የሚሉ ስያሜውን ነው የጠሉት ያልኩት። ለዛ ነው ከኪሴ ያመጣሁት ነገር አይደለም። አላ ኩሊ ሐል ቁርአንና ሐዲስ አላመጣም ብሎ ትንሽ ሐሳቡን ሽፍት ለማድረግ ሞክሯል። እኔ ከቁርአንና ከሐዲስ አንድ የቁርአን አያንና በግልጽ የመጡ የቁርአን አናቅስቶችን አይደለም ያመጣው፣ ለተፍሲር የተጋለጡ የቁርአን አናቅስቶችንና ሚንባቢል ወዕዝ የሚባሉ አሰሮችን ነው ያመጣው። እኔ እዚህ ጋር እያወራን ያለ ነው ስለ ፊቅህ ነው። ዑለማዎቻችን ሚንባቢል ወዕዝ ያመጡትና ሚንባብ ለራፊዳዎችና ለቀደርያዎች የተናገሩትን ንግግር እዚህ ቦታ ላይ ቢድዓ አመልያው ላይ አምጥቶ ቢያስገባው ይሄ ነገሮችን ማቀላቀል ነው የሚሆነው ማለት ነው። ከዛ አንፃር ለማንኛውም ወደ ማስረጃዎቼ ልግባ። የእሱን ጉዳይ በኋላ መለስበታለሁ፣ ብዙ ነገሮች ስላለ ስለጻፍኳቸው ማለት ነው። ደሊል አላመጣም ላለኝ ወንድሜ ይሄን ደሊል ያዝልኝ።
አላሁ ስብሓነሁ ወተዓላ ፊ ሙሕከሚ ተንዚል እንዲህ አለ ወጀዐልና ፊ ቁሉቢ አለዚነ ተበዑሁ ረእፈተን ወረሕመተን ወረህባንየተን ብተደዑሃ ማ ከተብናሃ ዐለይሂም ኢላ ብቲጋአ ሪድዋኒላሂ ፈማ ረዐውሃ ሐቀ ሪዓየቲሃ። ይሄ በነቢዩላህ ዒሳ ዘመን ለነበሩ ሰዎች ባህታዊነትን አዲስ ማንም ሳይቀድማቸው በአዲስ መልኩ ለሰሩ ሰዎችና እነዚህ ሰዎች አዲስ የፈበረኩትንና የተገበሩትን ነገር አላሁ ስብሓነሁ ወተዓላ ምንም አይነት ማከተብናህ ዐለይሂም በእነሱ ላይ ሳንከትብባቸው ሳንጽፍባቸው ካለ በኋላ ነገር ግን ወቀሳው ፈማ ረዐውሃ ሐቀ ሪዓየቲሃ ከነዛ በኋላ የመጡ ጀነሬሽኖች የሚገባውን መጠበቅም ባለመጠበቃቸው ብሎ አላሁ ስብሓነሁ ወተዓላ እዚህ ላይ ወቅሷቸዋል ማለት ነው። ይሄ ግልጽ የሆነ ቢድዓ የቢድዓ ቆንጆ እንዳለ ማሳያ ነው። ምክንያቱም ያለፉ ለደል ዑለማ አልኡሱል ደግሞ ያለፉ ነቢያቶች ዲን ለእኛም ዲን ነው። አላሁ ስብሓነሁ ወተዓላ በሒካያ መልኩ እስካመጣው ድረስና ያንን ሒካያ ነፍይ እስካላደረገ ድረስ የኛም ዲን ነው እንደሚባለው ማለት ነው። ስለዚህ ከዛ አንጻር ይሄ በጣም ግልጽ የሆነ አቋም ነው። ከዚሁ ጋር ተያይዘው ሐታ ኢብኑ ከሲር ይህንን የቁርአን አንቀጽ በሌላ መልኩ ለመፈሰር የሞከሩት ኢብኑ ከሲር ጊዜ ካለ በኋላ በሰነዱ ልመጣ እችላለሁ። ሐዲሱ በጣም ጠንካራ ነው ያሉለትን ነብዩ አለይሂ ሰላቱ ወሰላም ለዚህ በጣም ማጠናከሪያ የሚሆነው በኑ እስራኤሎች ወደ 70 ምናምን ተከፍለዋል፣ ሶስቶቹ ብቻ ናቸው የጀነት የሚሆኑት ብለው የተናገሩበት ላይ አንደኛው ባህታዊነትን የመረጡ ሰዎች ናቸው ብለው ኢብኑ ከሲር ጠንካራ ሰነድ ነው ባሉበት መልኩ የተቀመጠ ሐዲስ አለ ማለት ነው። ስለዚህ ፈማ ረዐውሃ ሐቀ ሪዓየቲሃ ይሄ በግልጽ ቋንቋ ከቁርአን ያገኘነው ማስረጃ ነው ማለት ነው። የቢድዓ ቆንጆ እንዳለው ወንድሜ እንግዲህ ይሄን ካላየው መለስ ብሎ ማየት ያስፈልጋል። ከዛ ውጭ ደግሞ ሐታ ሐዲሶቹ ቅድም ወንድሜም ሊጠቅሰው የሞከረው ሐዲስ ኢማሙል ቡኻሪና ኢማሙል ሙስሊም عن عائشة رضي الله عنها وارضاها የዘገቡት ሐዲስ من احدث في امرنا هذا ما ليس منه فهو رد የሚለው ወንድሜ ቢድዓ ይከፈልም ለሚሉ ዑለማዎች ሳይሆን ማስረጃው ቢድዓ ይከፈላል ለሚሉ ዑለማዎች ነው ማስረጃነቱ። ይኸውልህ من احدث في امرنا هذا ما ليس منه ነው ያሉ። ይሄ መንጡቅ ይባላል በኡሱልዮሽ ቋንቋ ንግግሩ ከላይ ያለው ሰሙ ማለት ነው። ማሚንሁ የሆነ ነገር ደግሞ መፍሁመል ሙኻለፋው አለ ውስጡ ላይ ማለት ነው። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም የሚናገሩትን ነገር ጠንቅቀው የሚያውቁ ናቸው። የሚናገሩት ነገር ደግሞ መፍሁምና መንጡቅ እንዳለው ይታወቃል። ስለዚህ ከዛ አንፃር መለስ ብለን የኢማሙል ቡኻሪ ሽሩሐቶችን ሁሉንም ማየት ይቻላል። የኢማሙ ሙስሊም ሽሩሐቶችን ሁሉንም ማየት ይቻላል። ሁሉም የሚሉት ይሄ የሚያሳየን ማሚንሁ እንዳለ በመፍሁም ደረጃ ነብዩ አለይሂ ሰላቱ ወሰላም ከዲን አልኢስላም የሆነ ነገር እንዳለ ያሳየናል የሚሉት ይሄን እንግዲህ ወደ እነዚህ አኢማዎች ነው አሁንም የምንመለሰው ማለት ነው። ሌላውንም ሶስተኛ ማስረጃ ከሐዲስ ሁለተኛ የሆነኝን ላምጣለት። ረሱል ሰለላሁ ዐለይሂ ወሰለም ግልጽ በሆነ ቋንቋ እዛ ጋር በመፍሁም ደረጃ ነው ያስቀመጡት አይደል? እዚህ ጋር ደግሞ በመንጡቅ ደረጃ ያስቀመጡትን ሐዲስ ደግሞ ላምጣለት። እንዲህ አሉ የአላህ መልእክተኛ ዐለይሂ ሰላቱ ወሰላም መን ሰነ ፊል ኢስላሚ ሱነተን ሐሰነተን فله أجرها وأجر من عمل بها بعده من غير أن ينقص من أجورهم شيء ومن سن في الإسلام سنة سيئة كان عليه وزرها ووزر من عمل بها من بعده من غير أن ينقص من أجورهم من أوزارهم شيء بكل سبحانه من سن سنة يالونه بأسلم الناس أدسي هنا سنة يامتا يالونه الله ملك تنيا عليه الصلاة والسلام كزيام السنة يتكتلوا سوج بمولو أجراله በዚሁ ተቃራኒ ደግሞ መንሰነ ፊል ኢስላሚ ሱነተን ሰይአ መጥፎ የሆነን ሱና ያመጣ ሰው ደግሞ አሁንም ዊዝሩ እሱና ከሱ በኋላ ያሉትም ዊዝር አለበት። ልክ በኒ አደም የመጀመሪያ የተገዳደሉ ሰዎች ከዛ በኋላ ግድያዎች በሙሉ በዛ በገዳዩ ላይ እንደሚሆነው ሁሉ ማለት ነው። አይነው ሐዲስ የመጣበትን አግባቡ ሲያቁን ምናምኑን እንመጣበታለን። ምንም ችግር የለውም። እሱን የሚያነሳልኝ ከሆነ ወንድሜ በደንብ ዲራይተን እንመጣበታለን። ሪዋያ ላይ ምንም ችግር ስለሌለው ማለት ነው። ዞሮ ዞሮ ግን ረሱል ሰለላሁ ዐለይሂ ወሰለም መንሰነ ብለው በቀጥታ ለተፍሲር በማይመች መልኩ ለተእዊል በማይመች መልኩ አስቀምጠዋል ማለት ነውና ሐዲስ አልጠቀሰም ሲለኝ ዑለማዎቻችን ከነዚህ የቁርአንና ከነዚህ የሐዲስ እይታዎች አንደምታዎች ተነስተው ነው ቢድዓ ለሁለት ይከፈላል ያሉት የሚለውን ነገር እንዲወስድልኝ ነው ማለት ነው። ከዛ ውጭ ረሱል ሰለላሁ ዐለይሂ ወሰለም እንግዲህ ኩሉ ቢድዓቲን ضላላ ብሎ ወንድሜ አምጥቶታል። በነገራችን ላይ ኩሉ ቢድዓቲን ضላላ የሚለውን ሐዲስ አይደለም እኔ ገና ኤሌመንተሪ ላይ ያለ ስለ ቢድዓ መፋሂም ምንም የማያውቅ 40 ነው የሚቀራ መጀመሪያ የሚያውቀው ሐዲስ ነው። ኸጢቦቻችን ኹጡባዎቻችን ጁሙዓ ሁሉ የሚሉት የሚነግሩን ነገር ነው። ከማ ይፈዓሉሁ ሙስጠፋ አለይሂ ሰላቱ ወሰላም
ይሄን እኔም ሆንኩኝ እነዚህ አይማዎች አያውቁትም ብሎ ማሰብ እጅግ በጣም ከባድ ነገር ነው። ነገር ግን ይህንን የተውኩት ራሱ ኩሉ ቢድዓቲን ضላላ የሚለው ሲያቁም ብናየው ራሱ ወንድሜ ለምን ቆርጦ እንዳመጣው አላውቅም እንጂ ረሱል ሰለላሁ ዐለይሂ ወሰለም መጀመሪያ ስለምን እያወሩ ነው? ኢነ አሕሰነል ሃዲ ሃዲዩ ወኢነ አሕሰኑል ከላሚ ከላሙላህ፣ መልካም ንግግር ጥሩ ንግግር ማለት የአላህ ንግግር ነው። ወአሕሰኑል ሃዲ ሃዲዩ ሙሐመድ፣ መልካም ቆንጆ የሚባለው መንገድ ደግሞ የነብዩ ዐለይሂ ሰላቱ ሰላም የኔ መንገድ ነው እያሉ ወሸረል ኡሙሪ ሙሕደታቱሃ ወኩሉ ሙሕደተቲን ቢድዓ ብለው መጡ። ሰው ምን ማለት ነው? ዑለማዎች ሐታ ከሲያቁ አንድን ሐዲስ እንግዲህ የምትወስደው ወይንም አንድን ነስ የምትወስደው ከሶስት አንጻር ይቃኛል። መጀመሪያ ሳቢቁ ይታያል። ከሱ ቀድሞት የመጣው ምንድን ነው? ከዛ ሲያቁ ይመጣል። ሂደቱ እንዴት ነው ፍሰቱ? ከዛ ደግሞ ላሂቁ ይታያል። ቀጥሎ የመጣውስ ነገር ምንድን ነው የሚለው ነገር መታየት መቻል አለበት። ይህንን ሐዲስ ከሲያቁ አንጻር ስናየው ምን ማለት ነው? ኩሉ ቢድዓትን የሚለው ሃዲየ ሙሐመድን ዐለይሂ ሰላቱ ወሰላም አይ ሱነተ ሱናቸውን የኸለፈና የአላሁ ስብሓነሁ ወተዓላን ኪታብ ኸልፎ የመጣ ማለት ነው። ዑለማዎቻችን ከዚህ እስቲንባጥ አድርገው እቺ ኩል የምትለዋ ሙኸሰስ ናት ወይንም ደግሞ ዓሙን መኽሱስ ይሉታል። እነ ኢማሙ ነወዊን ማየት ይቻላል። እነ ኢማሙ አይንይ ማየት ይቻላል። እነ ኢማም ኢብኑ ሐጀር አልዓስቀላኒ ቅድም የገለጽኩላችሁ ዑለማዎች በሙሉ ሌሎችም ያልገለጽኩላችሁ ዑለማዎች በሙሉ ኩል ተኸስሳለች። በምን ተኸሰሰ? አንደኛ መንሰነ ሱነትን ሐሰና በሚለው ሐዲስ መልካም ሱና በሚለው ተኸሰሰ። ሁለተኛ ለይሰ ዐለይሂ አምሩና በሚለው ሐዲስ ተኸስሷል። ለይሰ ዐለይሂ አምሩና ማሚንሁ ስላለ ማለት ነው። ሶስተኛ ጨርሻለሁ፣ አንድ ሰከንድ ብቻ። ሶስተኛ የሚኸሰሰው ቢሃዲሂ ሰለላሁ ዐለይሂ ወሰለም የረሱል ሰለላሁ ዐለይሂ ወሰለም ላይፋቸው በሙሉ ይኸስሰዋል። ለምን? ሰሐበቱል ኪራም የሆነ አዲስ የሆነ ቢድዓ ሰርተው ይመጣሉ፣ ይማይቀበሏቸዋል ወይ ይማይመልሱባቸዋል። ቆንጆ የሆነውን ተቀብለዋቸዋል፣ እነ ቢላልን ቆንጆ ያልሆነውን ደግሞ መልሰውባቸዋል። እና በዚህ መልኩ ይሄን ሁሉ አይተው ነው ዑለማዎቻችን የቢድዓ ቆንጆ አለው ያሉት እንጂ ደሊል ሳይኖራቸው ቀርቶ አይደለም። ባረከላሁ ፊኩም። እሺ መርሐባ። አሁን የኡስታዝ ሙዓዝ ጊዜ ነው። ኢንሻአላህ 11 ደቂቃ መጠቀም ትችላለህ። ኡስታዝ አደምም 1 ደቂቃ አሳልፍ። አብሽ ችግር የለውም። ቢስሚላህ ወንድሜ አደም ያነሳው ነገር አለ መጀመሪያ ላይ። ያን ነገር መጀመሪያ ላይ ጠይቅና ደቂቃ ከመያዛችሁ በፊት ከሱ ያልሆነልኝ ነገር አለ ብለኸኛል። እሱን ነገር ንገረኝና خلاص ተዋለሁ ከዚህ በኋላ። ምክንያቱም ፍሰቱን ያበላሽብናል። እየተወያየንበት ያለነውን ነገር ስለሚያበላሽብን ያልተመቸህ ከኔ ንግግር ትክክል አይደለም ብለህ የምታስበው ነገር ገለጻም ሊሆን ይችላል፣ አነጋገርም ሊሆን ይችላል። አይ እንትኑ ነው ይሄ አዚዋ እየሰማው ነው። ያልተመቸኝ ፓርት ምን መሰለ ሙዓዚዋ፣ አፉ በል እሺ ሐቢቢ፣ ያልተመቸኝ ፓርት ምን መሰለ ሙዓዚዋ፣ ይኸውልህ እኔ ከነ ኢማሙ ሻፊዒ ጀምሮ እነዚህን አኢማዎች ስጠቅስ አንተ አደም ቁርአንም አልጠቀሰም ሐዲስም አልጠቀሰም ብለህ በጣም ተህዊል አደረከው ጉዳዩንና ይሄ አካሄድ ዒልሚ አይደለም፣ እቺ ብትስተካከል እኔ አንተም አይደለም ብዬ ያሰብኩት በሁስነ ظن ነው ሐቢቢ። ለምን መሰለ እነዚህ ሁሉ ዑለማዎች አንተም እኔም ከምናውቃቸው ንሱሶች ነው ያመጡትና ከዛ አንፃር በዛ መልኩ አይደለም እንትን የሚደረገው ዒልም ኒቃሽ የሚደረገው። ዑለማዎች ኦልሬዲ ያለቀለትን ነገር የሰጡንን ነው እኔ ለማንበብ የሞከርኩት። ለምን 20 ደቂቃ ማለት በጣም አጭር ስለሆነች ነው እንጂ ሰፊ ሰዓት ካለን በደንብ እየገባንበት ንሱሶችንም እያየን ሄዳለን ለማለት ያህል ነው። አንተም በጥሩ ለመጠራጠር ያህል ነው ሐቢቢ። ባረከላሁ አብሽር፣ አላህ ይባርክ ፊክ። እንዲህ ካልከ ያው እውነቱን ለመናገር ሐቂቀተን ያው ደቂቃውን ጀምር ኢሳብ ጀምር። እሺ አዘምረው ደቂቃውን። ቢስሚላሂር ረህማኒር ረሂም። ዑለሞች ከኪሳቸው አይደለም ይሄን ነገር ያመጡት ብለኛል። ናም አምናለሁ ከኪሳቸው እንዳላመጡት። ምክንያቱም እነሱ ከኪሳቸው በማምጣት የሚጠረጠሩ ዑለሞችም አይደሉም የጠቀስካቸው ዑለሞች ማለት ነው። ወላኪን ኢጅቲሃዳቸው እዚያ ጋር ነው ያደረሳቸው። የነሱን ኢጅቲሃድ የመውሰድ ደግሞ ግዴታ ሸሪዓ ውስጥ የለብንም እኛ። ምክንያቱም ሲባል የነሱ ንግግር ደሊል ስላልሆነ። ስለዚህ ያው ዑለሞችን እንትን ማድረጊያ አይደለም፣ ታህዊን ማድረጊያ አይደለም። እነሱን እንትን ማድረግ ላ ወላሂ ዑለሞችን ከኔ አሁን ከምከተለው መዝሐብ በላይ የሚያከብር ቦታ የሚሰጣቸው እነሱን የሚከተላል ብዬ አላስብም፣ በጣም ስለምናከብራቸው። ስለዚህ ይሄ ነው ያለው። እነሱ ኢስቲንባጥን ነው ያስቀመጡልን ብለሃል። ነዓም ኢስቲንባጥን ካስቀመጡ ተንተርሰውት ያስቀመጡትን ማስረጃ ይስጡን ነው እያልኩ ያለሁት። ምን ማስረጃ ተንተርሰው ነው? ኢማሙ ሻፊዒ ለምሳሌ ያክል አሁን ቢድዓ እንዲህ ይከፈላል ሲሉ ምንን ተንተርሰው ነው? የቱ ጋር ነው እሳቸው ምሳሌ ያመጡት? ምሳሌ አምጥተዋል? አዎ አምጥተዋል ካልከኝ ምሳሌውን አምጣልኝና እናወራበታለን።
በዚህ አጋጣሚ ያው ስለ ኢማሙ ሻፊዒ የራሱ የሆነ ሙናቀሻ ስለሆነ ችግር የለውም ሰዓት ይኖረናል አብረን እናወራበታለን ሌላኛው ما كتبناها عليهم الا ابتغاء رضوان الله يميل الله سبحانه وتعالى ስለቀደምቱ ማህበረሰቦች የነገረን ንግግር አለ እሱን አንስተሃል ما كتبناها عليهم الا ابتغاء رضوان الله فما رعوها حق رعايتها فاتينا الذين امنوا منهم اجرهم يميلون አያውን ከተቀስክ በኋላ ምን አልክ الله سبحانه وتعالى من باب الذم የተቀሰው ነገር አለ እዚህ ጋር فما رعوها حق رعايتها የሚለው ማለት ነው ከዚያ በኋላ ደግሞ ምን አልክ شرع من قبلنا شرع لنا حتى ياتي ناسخ في شرعنا እንደዛ ነው አይደል ያለው የዑለሞች ሲጋ ይሄ ነው شرع من قبلنا የከኛው ፊት የነበረው ነገር በተለይ ነብዩ ሰለላሁ ዐለይሂ ወሰለም ከነገሩ ወይ ደግሞ ቁርአን ከነገረንና ተውት ካላለን በግልጽ የኛ شرع ነው ያ ነገር እስካልተከለከልን ድረስ እኔ ደግሞ እያልኩ ያለሁት አው አንተ ያልከው ትክክል ነው ወላኪን አላህ በቁርአን ውስጥ የተናገረውን ንግግር ሰሃቦችና ታቢዖች ሲፈስሩት እንደከለከልን የፈሰሩት ቅድም አያቶችን አንስቻለሁ የግድ መመለስ የለብኝም ነብዩ ሰለላሁ ዐለይሂ ወሰለም ደግሞ በማያሻማ መልኩ ግልጽ በሆነ መልኩ አንድ ሐዲስ አይደለም 5 6 7 ሐዲሶችን አምጥቻለሁ በዚያ ንግግር ላይ በግልጽ አስቀምጠው ነብዩ ከልክለዋል ስለዚህ ሸርዑ ለና እንዳይሆን ክልከላውን የከለከለው ማለት ነው ሸርዑ ለና ይሆን ነበርኩ ነብዩ ባይከለክሉ ኖሮ ከኛ በፊት የነበሩ ሰዎች እኮ እንዲሁም ያጠፉትና ሃይማኖታቸውን ያበላሹበት ትልቁ ነገር ኢብቲዳዕ እኮ ነው አዲስ ነገር ሁሉም እየመጣ አዲስ ነገር እየፈጠረ በስተመጨረሻ ሃይማኖታቸው ሌላ ነገር ሆነ ማለት ነው አንዱን አምላክ አባዝተው ሶስት አረጉት ያ ነገር በእስላም እንዳይፈጠር ነው ነብዩ ሰለላሁ ዐለይሂ ወሰለም ቢድዓን ተጠንቀቁ ቢድዓን ተከልከሉ ከቢድዓ ራቁ ሲሉ የነበረው ከዚህ አለፍ ስንል من احدث في امرنا هذا ما ليس منه የሚለውን ብለሃል ሲጀምርኒ ሐዲሱን አልጠቀስኩትም ልጠቅሰው ነበር ግን ጊዜው አልበቃኝም እንጂ من احدث في امرنا هذا ما ليس منه فهو رد የሚለውን ደግሞ ብዙ ዑለሞች ሸርህ አድርገውታል مردود عليه ማለት ነው من احدث في امرنا አዲስ ነገርን የፈጠረ አዲስ መጤ ነገር ያመጣ ሰው በእኛ ነገር ውስጥ ወይ ደግሞ በዲናችን ውስጥ ما ليس منه ዲኑ ውስጥ የሌለን ነገር فهو رد ያ ነገር ወደሱ ተመላሽ ነው የሚሆነው አላህ ፊትም አይመነዳበትም እንዲህ የሚጠየቅበታል ማለት ነው እሺ ይሄንን ሐዲስ በምንድን ነው የምንረዳው ይሄንን ሐዲስ በኔ አረዳድ ወይ ደግሞ በወንድማችን አደም አረዳድ ብቻ ሳይሆን ሐዲስን ሐዲስ ሲፈስረው ይጣፍጣል ሐዲስ በሐዲስ ሲፈሰር ይጣፍጣል ትልቁ ሐዲስን መፈሰሪያ መንገድ መተርጎሚያ መንገድ ሐዲስን በሐዲስ መተርጎም ነው በሌላ ሐዲስ ደግሞ እናታችን አይሻ ራሷ የዚሁ ሐዲስ ዘጋቢ የነበረችው እናታችን አይሻ صحيح مسلم ላይ ደግሞ من عمل عملا ليس عليه امرنا አለች አለቀ خلاص من عمل عملا የሆነን ተግባር የሆነን ስራ የሰራ ሰው ليس عليه امرنا የኛ ትእዛዝ የሌለበትን ነገር የሰራ ሰው فهو عليه رد ወደሱ ተመላሽ ይሆናል ረድ መሆኑ ሁለቱም አንድ ሸሪዓ ያደርጉታል ሁለተኛ ነገር ራዊ አንድ አይነት ራዊ ነው አይሻ ናት የዘገበችው ሁለቱንም የዘገበችው አይሻ መሆኗና እንት ማለቷ ሐዲሱ እርስ በራሱ የሚደጋገፍና ሸርህ የሚደራረግ ነው ስለዚህ ምንድነው ያለው ማለት ነው من عمل عملا ليس عليه امرنا የሆነን في امرنا የሚለውን عملا የሚለውን ليس عليه امرنا የሚለው ይተሳሰራል ማለት ነው አምራችን ውስጥ ዲን እስላማችን ውስጥ የነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ የሌለበትን የቁርአን ትእዛዝ የሌለበትን ነገር የሰራ ሰው فهو عليه رد ነው ከሁለቱ ሐዲስ ጨምቀን የምናወጣው ነገር ይሄ ሐዲስ ራሱን በሐዲስ ሸርህ ሲያደርግ ነው ሌላኛው ነገር ደግሞ من سن في الاسلام سنه حسنه የሚል ነገር ወንድማችን አደም አንስቶልኛል ይሄንን ሐዲስ በብዙ ወንድማችን አደም አንድ ቀድሞ ያነሳው ነገር አለ እሱ ምንድነው ሰበብ አለው ልትለኝ ትችላለህ نعم ሰበብ አለው በፊት እኮ ይህ ነገር من سن في الاسلام سنه حسنه የሚለውን ወንድሞቻችን ሲጠቅሱልን አንድም ሰበቡን የሚጠቅሱ አልነበረም የተቆረጠውን ሐዲስ ብቻ ነበር የሚያመጡት ከዚያ በኋላ ግን ሰበቡ እየተገለጠ መጥቶ በሐዲሱ ኪታቡ አለ ሲነገር አው ሰበቡ ኻስ መሆኑ ለፍዙ ዓም መሆኑን አይገድበውም የሚል ነገር አመጡ نعم አይገድበውም እናውቃለን ወላኪን ሐዲሱን ራሱ ሸርህ የሚያደርግ ሌላ ሐዲስ አለ انتهى الامر ሐዲሱን ሸርህ የሚያደርግ شرح السنة للبغوي شرح السنة للبغوي عندنا مجلد 232ኛው ገጽ ላይ ሄደክ ብትመለከት سمعت رسول الله صلى الله عليه وسلم على يقول من احيا سنة من سنتي قد اميتت بعدي ምክንያቱም የሚናገሩትም ምንዳ የተናገሩበትም ዘይ ባጠቃላይ አንድ አይነት ነው من احيا سنة من سنتي قد اميتت بعدي ከኔ ኋላ የሞተችን የኔን ሱና እኔ ሰራ የነበረውን ሱና የሞተችን ያኖረ ሰው من هنا فإن له من الأجر مثل من عمل بها من الناس
ሌሎች ሰዎች ከሱ ኋላ የሰሩትን በአጠቃላይ አጅሩን ምንዳውን ያገኝበታል አሉ ሰለላሁ ዐለይሂ ወሰለም። ልክ የመጀመሪያው ንግግር ላይ መንሰነ ሱነተን ሐሰነተን እንዳሉ። ከዚያ ደግሞ ወደ ሐዲሱ እንመለሳለን። ወደ ሐዲሱ ተመልሰን ሲቹዌሽኑን ስንመለከት ይሄኛው ሐዲስ ሲጨመርበት ሲቹዌሽኑ ምን አይነት ነበር? እስቲ ማህበረሰቡ በደንብ እንዲረዳ በደንብ አድርጋችሁ ስሙኝ። ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች መሃል ቁጭ ብለው ነበር። እሳቸው ቁጭ ባሉበት የሆኑ ሰዎች ድህነት ወይ ደግሞ ረሃብ ፊታቸው ላይ የሚነበብ ሰዎች መጥተው ነብዩ ላይ ገቡ። ነብዩ እነሱን ሲመለከቱ ሰሃቦች ላይ ተነስተው የሰደቃን ፈድል መናገር ጀመሩ። ሰደቃ መስጠት እንዲህ ነው፣ ሰደቃ መስጠት እንዲህ ነው። ምክንያቱም ለሰዎቹ እንዲመጸወት ስለፈለጉ። ከዚያ እዚያ ቦታ የነበሩ ሰሃቦች ቁጭ ብለው ይመለከቱ ነበር። የሆነ ሰሃቢይ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ይሄን ነገር መፈለጋቸውና እንዲመጸወትላቸው መፈለጋቸው ሲገባው ተነሳና በጣም የሚከብድን ንብረት አምጥቶ ሰጣቸው። በጣም ከባድ የሆነ ለእጁ ሁላ የከበደውን ነገር አምጥቶ ሰጣቸው። ከዚያ ነብዩ ቁጭ ብለው ይመለከቱ ነበር። ሐታ ይሄንን ሐዲስ የዘገበው ዘጋቢ ምን አለ? ነብዩ በጣም ከመደሰታቸው ፊታቸው ሁላ ተቀየረ ነው ያለው፣ በደስታ ማለት ነው። ከዚያ በኋላ ምን ተፈጠረ? ነብዩ ይሄን ነገር ሲመለከቱ መን ሰነ ፊል ኢስላሚ ሱነተን ሐሰነተን ብለው ተናገሩ። እዚያ ጋር ያ ግለሰብ ተነስቶ ያንን መንገድ አድርጎ ሰሃቦቹን ከሱ ኋላ ተነስተው መስጠት ጀመሩ። ተቆለለ ነው የሚለው፣ የሚሰጠው ንብረት ተቆልሎ ላይ ደረሰ። ከዚያ ነብዩ የዚህን ግለሰብ ተግባር ሲመለከቱ ነው ያን የተናገሩት። ሰበብ ደግሞ ሐዲስ ሸርህ ከሚደረግበት መንገድ ትልቁ አንዱ ሰበብ ነው፣ የሐዲሱ ሰበብ ማለት ነው። ሐዲሱ የመጣበት ሰበብ ሐዲሱን ሸርህ ከሚያደርጉና እንድንረዳው ከሚጠቅሙ ነገሮች አንዱ ነው። ስለዚህ ሐዲሱን ሸርህ የሚያደርግልን አንደኛው ሰበቡ ነው፣ ሰበቡ የተሰጠበት ነው። ያ ብቻ አይደለም፣ ነብዩ ደግሞ ያንን ነገር መመልከታቸውን ፊታቸው ላይ የሚነበበውን ነገር ሲቹዌሽኑን በአጠቃላይ ሰሃቢዩ መግለጹ ሸርህ ያደርግልናል። አለቀ። ከዚያ በኋላ ደግሞ ሌላ ሁለተኛው ሐዲስ ደግሞ ሸርህ ሱነቲ ሊልበጋዊ ላይ የመጣው መን አህያን ያሉት ያኖረ የሞተችን ሱና ያኖረ። እዚህ ጋር ሰሃቢዩ ምንድነው ያደረገው? አዲስ ነገር ነው እንደ የፈጠረው? ሰደቃ መስጠት እስላም ውስጥ አልነበረም? ነብዩ አልጠሩበትም? ላ አዘው ነበር። እዚያ ጋር ቆመው ሰሃቦችን አነሳስተው ነበር። እሳቸው ያነሳሱበትን ሱና ነው ያደረገው። ስለዚህ ይሄኛው በዚህ ይሞታል ማለት ነው። አንደኛ ሰበቡ ንዙሉ፣ ሁለተኛ ደግሞ ሰሃቢው የገለጸው ነገር በአጠቃላይ ሄዶ እሱን ሸርህ ማድረጉ፣ ሶስተኛው ነገር ደግሞ እዚህ ጋር ሸርህ የሚያደርገው ሌላ ሐዲስ አለ። የወንድማችን አደምን ንግግር በዚህ ይጨርስ። ከዚያ በኋላ ደግሞ ስለ ኩል የሚለው ኩል ሙህደሰቲን ቢድዓ የሚለውን ከልጅነት ጀምሮ እንትን ስንለው ነበር ብለኸኛል። እናም ትላልቅ ዑለሞች እኮ አንዳንድ መንገድ የሳቱ ዑለሞቻችን ቀደምት ዑለሞቻችን የሆነ መስአላ ላይ መንገድ ሲስቱ እኮ ሳያውቁት ከርመው እኮ አይደለም፣ ላ ተምረውታል። ከኛ በላይ ሐዲሱን ያውቁታል፣ በልተውታል፣ ጨርሰውታል። ሑፋዞች ናቸው አብዛኞቹ። ወላኪን ያንን ነገር የሚረዱበት መንገድ ትክክል ያልሆነ መንገድ ሊሆን ይችላል ነው ጉዳዩ። አልፋዙል ዑሙም ጋር ስመጣ የአልፋዙል ዑሙምን ከጀመርኩኝ መንገዱ ይረዝምብኛል። ምክንያቱም 5-6 ደቂቃ ይፈጅብኛል። ምክንያቱም ኩሉ ሙህደሰቲን ቢድዓህ የሚለውን ወይ ደግሞ ኩሉ ቢድዓቲን ضላላህ የሚለውን የነብዩ ሰለላሁ ዐለይሂ ወሰለም ንግግር ሸርህ ማድረግ አልፋዙል ዑሙም ኩል የሚለውን ተኽሲስ ተደርጓል ብለኸኛል ወንድሜ አደም። 1-2-3 መንገዶች አሉ ብለኸኛል። እስቲ ተኽሲስ የተደረገበትን መንገድ አስረዳኝ። ምክንያቱም ተኽሲስ በሁለት ነው